ሲደርስበት ብዙ ሰው ፈተና ሲደርስበት ብዙ ሰው ቻሌንጅ ሲደርስበት ከመጽናት ይልቅ የእግዚአብሔርን ሐሳብና ፈቃድ ለቆ የራሱን ሐሳብና ፈቃድ መከተል ይጀምራል። ክብር ለኢየሱስ ክርስቶስ ይሁን። ግን ወዳጆቼ በምንም ፈተና ውስጥ በምንም መከራ ውስጥ በምንም ቻሌንጅ ውስጥ ብናልፍ እግዚአብሔር የተናገረውን አምላክ ነውና ሁል ጊዜ ከኛ ምን ያስፈልጋል? እግዚአብሔርን አምነን ልንጸና ያስፈልጋል በሚል በባለፈው ክፍል አይተናል። ክብር ለእግዚአብሔር ይሁን። ዛሬ ደግሞ በሉቃስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 34 እስከ 36 ላይ ያለውን ሐሳብ እናያለን። እንግዲህ በዚህ ክፍል ላይ ስለ አይን፣ ስለ መንፈሳዊ አይን የሚያወራ ክፍል ነው። ክብር ለኢየሱስ ይሁን። እንግዲህ የሉቃስ ወንጌል ሉቃስ ጌታ ኢየሱስ ክርስቶስ ካስተማረውና ከተናገረው ውስጥ ሪከርድ አድርጎ ካስቀመጠልን አንደኛው የውስጠኛው አይን ስለ መብራት ወይም ደግሞ የውስጠኛውን አይናችን ምን ያክል ጥንቃቄ እንደሚፈልግ ሰው በዚህኛው አይኑ ይሄ የሚታየውን ዓለም እያየ እንደሚንቀሳቀስ ሁሉ ሰው ለመንፈሳዊ አይኑ ደግሞ ካልተጠነቀቀ ህይወቱ በብዙ ድካም፣ በብዙ ስንፍና፣ በብዙ ቻሌንጅ የተሞላ ይሆናል። ክብር ለኢየሱስ ክርስቶስ ይሁን። አይደለም ብዙ ጊዜ በጣም ከሰውነታችን ክፍሎች ከምንጠነቀቅላቸው አንደኛው አይናችን ነው። ኢየሱስ ጌታ ነው። አይደለ? አይናችን። ምክንያቱም አይን ለምንም ነገር ወሳኝ ስለሆነ ስለ አይን የሌለውን ሰው መጠየቅ ነው። ስለ አይን አስፈላጊነት ብዙ ጊዜ አንድ ነገር ይባላል አይደል? ኢትዮጵያ ውስጥ በእጅ የያዙት ወርቅ እንደ መዳብ ነው ይባላል። አንዳንድ ጊዜ አንዳንድ ነገሮች እኛ ጋር ስላሉ ይቀሉብናል። ጋይስ ዋጋቸውን የምናቀው ውድነታቸውን የምናቀው ወይ የተጎዳን ቀን ወይ አሞን ሆስፒታል የገባን ቀን ወይ የዛ ነገር አስፈላጊነት በሆነ መንገድ የገባን ቀን ብቻ ነው በጣም ውድ እንደሆነ የሚገባል። ክብር ለኢየሱስ ይሁን። አያችሁ፣ ከሰውነታችን ደግሞ እጅግ በጣም ውድና እጅግ በጣም አስፈላጊ ነገር አንዱ አይን ነው። አሜን ነው ወይ? አይን አያችሁ፣ ለምሳሌ የፈለገ ቤታችሁን የፈለገ ብታቁት የፈለገ ጊዜ ብትኖሩበት መብራትን አጥፍታችሁ ጨለማ ድቅድቅ ጨለማ አድርጋችሁት መሄድ አትችሉ። ያለምን ያለ ብርሃን አይናችሁ ታስሮ ያንን ቤት የፈለገ ብታቁት፣ ኪችናችሁን የፈለገ ብታቁት፣ ባዝሩማችሁን የፈለገ ብታቁት፣ መኝታ ቤታችሁን የፈለገ ብታቁት፣ አይናችሁን አስረው የራሳችሁ የገዛ ቤታችሁ ላይ ቢለቋችሁ በእውነት ነው ምላችሁ ባዝሩም እገባለሁ ብላችሁ ኪችን ልገቡ ትችላላችሁ። መኝታ ክፍል እገባለሁ ብላችሁ ሳሎን ልገቡ ትችላላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ፣ ስጋዊው አይን ይሄንን ያክል እንኳን ያስፈልጋል። የውጨኛው አይን ይሄኛው አይን ይሄንን ያክል እንኳን ለብዙ ነገሮቻችን ስለሚጠቅመን ያስፈልጋል። ስለዚህ ከፍተኛ የሆነ ጥንቃቄ ይደረግበታል። ታውቃላችሁ፣ ሰው እይታው ይሄኛው እይታው እየደበዘዘ ሲመጣ እየቀዘቀዘ ሲመጣ እንደ በፊት ማየት ሲያቅተው ሆስፒታል ይሄዳል። የሚከፈለውን ዋጋ ይከፍላል። የሚደረገውን ነገር ያደርግና እይታውን ለመመለስ በብዙ አቅጣጫ ዋጋ በመክፈል ይጥራል። ለምን? እይታውን ማጣት ስለማይፈልግ። ብዙ ክርስቲያን ለዚህ ለውጨኛው አይን ይሄን ያህል እየተጠነቀቀ ለውስጠኛው አይን ይጠነቀቃል ወይ ነው ጥያቄ። ኢየሱስ ጌታ ነው። መጽሐፉ ላይ ሉቃስ ወንጌል ምዕራፍ 11 ላይ እንደዚህ ይላል፣ የሰውነት ብርሃን አይን ናት።
አይን ጤናማ ስትሆን መላ ሰውነትክ ብሩህ ይሆናል። ድምፅ ይሰማል አይደለ? የሰውነት ብርሃን አይን ናት። አይን ጤናማ ስትሆን መላ ሰውነት ብሩህ ይሆናል። አይን ታማሚ ከሆነሽ ግን ኢየሱስ ጌታ ነው፣ መላ ሰውነት የጨለመ ይሆናል። አይን ምን ከሆነች? አይን ከጠፋ አይደለም ያለው፣ አይን ታማሚ ከሆነች፣ አይንህ እንደሚገባ ማየት ካቆመ፣ አይንህ እንደሚገባ መመልከት ካቆመ ሰውነት ምን ይሆናል? የጨለመ ይሆናል። ቁጥር 35 ላይ እንደዚህ ላልቀጥሉ። ስለዚህ በውስጥህ አያችሁ፣ ጌታ ኢየሱስ ስለ ውጭው አይን አወራ። መጀመሪያ ስለ የትኛው? ስለዚህኛው አይን አወራ። ይሄኛው አይን የማያይ ከሆነ አትጠራጠር፣ መላ ሰውነት ሁሉ ጨለማ ነው የሚሆነው አለ። ታውቃላችሁ ጌታ ኢየሱስ ክርስቶስ አይነ ስውሮችን ሲያገኛቸው ጥያቄ ጠይቃቸው ነበር። ምን እንዳደርግላችሁ ትወዳላችሁ? ምን እንዳደርግልህ ትወዳለህ? እያለ ጥያቄ ጠይቅ ነበር። እነርሱም አንድ ጥያቄ ነው ያላቸው፣ ማየት እንፈልጋለን። አያችሁ፣ ማየት ወሳኝ ነገር ነው በህይወታችን ላይ። ይውላችሁ በመንፈስ ዓለም ያያችሁትን ነው የምትኖሩት ጋይስ። ያየሽውን ነው የምትኖሪው። ምን እንዳደርግልህ ትወዳለህ? ገንዘብ ፈልጋለሁ፣ እንደ እንትና ሀብታም መሆን ፈልጋለሁ፣ ባለጠጋ መሆን ፈልጋለሁ፣ እንደዚህ እንዲኖረኝ ፈልጋለሁ የሚል ጥያቄ አንድም አይነ ስውር ኢየሱስ ፊት ይዞ አልቀረበም። ሻሎም። ምን ነበረ ጥያቄያቸው? ማየት እንፈልጋለን። ምንም ነገር ከምንድን ነው የሚጀምረው? ከማየት ነው የሚጀምረው ጋይስ። ምንም ነገር የሚጀምረው ከማየት ነው። ብዙ ሰው ምንድን ነው የሚታይህ ብትሉት የእያንዳንዱ ሰውን እይታ ብትሰሙ በጣም ትደነቃላችሁ በሕይወታችሁ ላይ። ሰማይ ምን ታደርጊያለሽ ሳይሆን ምን ታያለሽ ይልሻል። አሜን ነው ወይ? ሐሳብሽ የእይታሽን ያክል ነው። ኑሮሽ የእይታሽን ያክል ነው። ንግግርሽ የእይታሽን ያክል ነው። ውሎሽ የእይታሽን ያክል ነው። እቅዶችሽ የእይታሽን ያክል ነው። ታውቃላችሁ ብዙ ሰው አርቆ ስለማይመለከት ህይወቱ አጭር ነው። ጌታ ኢየሱስ እንደዚህ አለ፣ የሰውነት ብርሃን የመቀጠል ምክንያት ከመከራው በኋላ ያለውን ክብር፣ ከውርዳት በኋላ ያለውን ከፍታ፣ ከማጣት በኋላ ያለውን ማግኘት የሚወሰነው በእይታ ነው እያለው ነው። የሰውነት ብርሃን አይን ናት። አይን ጤናማ ስትሆን መላ ሰውነትክ ብሩህ ይሆናል። እግዚአብሔር ምስክሬ ነው ምላችሁ፣ እንደው እንቅልፍ ላይ ካልሆንን በስተቀር እሱ የህይወት አንዱ መርህ ስለሆነ እንቅልፍ። ከዛ ውጪ ቀኑን ሙሉ አይናችሁን ቢያስሯችሁ በጣም ነው የምትጨነቁት። አንድ ቀን 24 ሰዓት አይናችሁ ታስሮ ቢቀመጥ እጅግ በጣም መኖር ሁሉ ነው የሚያስጠላችሁ። ጭራሽ 2 3 4 5 ቀን 10 ቀን ቢደመርበት ደግሞ እንዲህ ከመሆን ሞቴን እመርጣለሁ ነው የሚያሰኛችሁ። ለምን መሰላችሁ? ሁለንተናችሁ እይታችሁ ላይ ነው የተመሰረተው።
መላ ሰውነት የጨለመ ይሆናል አለና ጌታ ኢየሱስ ወሳኝ ወይም ደግሞ ዋናውን ፖይንት ነገር ግን ተናገረ። ቁጥር 35 ላይ ምን አለ? ስለዚህ በውስጥ ያለው ብርሃን፣ ክብር ለመንፈስ ቅዱስ ይሁን፣ በውስጥ ያለው ብርሃን ጨለማ እንዳይሆን ተጠንቀቅ። እኔ መጥቻ አይደለም የምጠነቀቅልህ፣ አንተ ራስህ ተጠንቀቅ። ምን እንዳይሆን? ጨለማ እንዳይሆን። የውጭኛው ሰውነት ይሄ ውጭኛው ፊዚካላችን ሰውነታችን የዚህኛው አይን ጤንነት እንደሚያስፈልገው ሁሉ የውስጠኛው መንፈሳዊ ሰው የራሱ አይን አለው እና ሁልጊዜ ብርሃን እንዲኖረው ተጠንቀቅለት። ዛሬ አንድ ነገር አነበብኩኝ ጋይስ፣ በጣም እየተደነኩ ነበር። ምሳሌ መጽሐፍ ምዕራፍ 4 ቁጥር 23 ላይ ልጄ ሆይ ይላል አይደል? ልጄ ሆይ አብልጠ ልብህን ጠብቅ። ኢየሱስ ክርስቶስ ጌታ ነው። አብልጠ ምንን ጠብቅ? ልብህን ጠብቅ። ለምን? የህይወት መውጫ ከእርሱ ነውና። ኪስህን ጠብቅ አይልም። ዘመዶችህን ጠብቅ አይልም። ባንክ ውስጥ ያስቀመጥከው ሳንቲም ጠብቅ አይልም። መጽሐፍ ቅዱስ ልጄ ሆይ አብልጠ ልብህን ጠብቅ። በአንድ የመጽሐፍ ቅዱስ ትርጉም ላይ የዕብራይስጡ ልብህን የሚለው ምን እንደሚል ታውቃላችሁ? እይታህን፣ ለወደፊት ያለህን እይታ፣ ምልከታ፣ በትዳር ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በየትኛውም አቅጣጫ ሊሆን ይችላል። ለምታየው ነገር ተጠንቀቅ። ለምታየው ነገር ከፍተኛ ጥንቃቄ አድርግ። ምን ታያለሽ? በዚህኛው አይንሽ አይደለም እምልሽ፣ በውስጠኛው በመንፈሳዊ አይንሽ ትዳርሽን ስታይ ምን ታያለሽ? ቢዝነስሽን ስታይ ምን ታያለሽ? አገልግሎትሽን ስታይ ምን ታያለሽ? ታውቃላችሁ፣ አንዳንዱ እግዚአብሔር ያየለትን ማየት ትቶ በተሳሳተ እይታ ነገሩን አይቶ ህይወቱን እየረገመ የሚኖር በጣም ብዙ ክርስቲያን አለ። እግዚአብሔር በክርስቶስ ዋጋ ከፍሎለት ከእርግማን ዋጅቶት ነፃ አውጥቶት እይታው ግን ስላልተስተካከለ የውስጠኛው አይኑ ስላልበራለት ዘመኑን ሲረግም የሚኖር በጣም ብዙ ሰው ነው ያለው። እግዚአብሔር አብርሃምን አንድ ጊዜ ይዞት ወጣ። ክብር ለኢየሱስ ክርስቶስ። ደስ ይለኛል። እግዚአብሔር ይዞት ወጣና ምሽት ላይ ይዞት ወጣ። ወደ ሰማይ ተመልከት አለው። ምን ታያለህ አለው። ከዋክብት አለው። ይቆጠራሉ? አይቆጠሩም። ዘርህን እንደዚህ ከዋክብት አደርገዋለሁ አለው። አይ አብርሃምን አሳየው እግዚአብሔር። አብርሃም አለው ዘርህ እንዲህ ነው የሚሆነው አለው። ወደ ምድር አሸዋ ደግሞ ይዞት ወጣ። አብርሃም አለው ወደ አሸዋው ተመልከት አለው። ምንም ነገራችን የሚወሰነው እይታችን ላይ ነው ጋይስ። አብርሃምም ወደ አሸዋው ተመለከተ። ምን ታያለ? አሸዋ። ዘርህን አለው እንደዚህ አሸዋ አበዛዋለሁ። ለምን ይመስላችኋል እግዚአብሔር አብርሃምን ከዋክብት ያሳየው? ለምን ይመስላችኋል አሸዋ ያሳየው? ይኸውላችሁ አብርሃም በቀን ወክ እያደረገ ሲሄድ አሸዋውን ሲያይ ዘሩን ነው የሚያየው። አብርሃም በምሽት ወጥቶ ሲሄድ ቀና ብሎ ሰማይን ሲመለከት ከዋክብት ሲያይ ከዋክብት አይደለም የሚያየው፣ ዘሮቹን ነው የሚያየው። አሜን ነው ወይ? ገብቷችኋል እምላችሁ? አብርሃም ምሽት ላይ ወጥቶ ሰማዩን ቀና ብሎ ሲያይ ተራ ኮከቦች አይደለም የሚያየው ዘሩን ነው የሚያየው። ወደ
ቀን ላይ ወጥቶ ወግ ሲያደርግ ወደ ውጪ ሲወጣ ምድሪቷን ሲመለከት ምድሪቷ ላይ ያለውን አሸዋ ሲያይ ተራ አሸዋ አይደለም የሚያየው ዘሮቹን ነው። ዛሬ ባረኳችሁ። በእውነት እግዚአብሔር ያየላችሁ ክብር ለኢየሱስ ክርስቶስ ይሁን። በዚህ ክፍል ላይ ይሄ አይን ተብሎ የተቀመጠው ነገር ምን ማለት መሰላችሁ? ይሄ አይን ተብሎ የተቀመጠው ነገር ይሄኛው አይን አይደለም። በዚህኛው አይንማ እያየን ነው። ይሄ እዚህ መጽሐፍ ቅዱስ ክፍል ላይ አይን ተብሎ የተጠቀሰው የልብ አይን፣ ሐሳብ ወይም መንፈሳዊ አይን ማለት ነው። የምን አይን? የልብ አይን። ልብ ሲባል እንደዚህ አይነት ልብ ቅርጽ እንዳታስቡ ጋይስ። ልብ ሲል መንፈስ እያለ ነው መጽሐፍ ቅዱስ። ወይም ደግሞ ዳግመኛ የተወለደው የውስጠኛው ሰው ማለት ነው። ይሄ የውጭኛው አሮጌው ሰው እንዳለ ሁሉ በክርስቶስ ኢየሱስ ዳግመኛ የተወለደው የውስጠኛው ሰው አለ። እሱ ሰው ውስጥሽ ያለው ዳግመኛ የተወለደው ጆሮ አለው፣ አይን አለው። እግዚአብሔር የሚያወራው ለዚህኛው ጆሮ አይደለም። እግዚአብሔር የሚያወራው ለውስጠኛው ነው። ውስጠኛው የእግዚአብሔርን ብቸኛ ድምፅ የሚሰማ ከእግዚአብሔር ዳግመኛ የተወለደው ሰው ነው። እሱን ሰው መጽሐፍ ቅዱስ ምን ይለዋል መሰላችሁ? አይን አለው ይላል። አያችሁ? ሌላው አይን ተብሎ እዚህ ክፍል ላይ የተቀመጠው ሐሳብ ነው። ሐሳብሽ እይታሽ ነው። ይኸውልሽ ይሄ ነገር ሲደብር ብለሽ ካየሽው እግዚአብሔር ምስክሬን ነው የምልሽ፣ የፈለገ አስተካክሎ ቢሰጡሽ ኦሬዲ በእይታሽ እዚህ ውስጥ ሐሳብ ውስጥ ገብቷል። ኦሬዲ ደብሮሻል። የፈለገ ቢደረግ አይጥምሽም። ለምን መሰለሽ? በውስጠኛው እይታሽ አበላሽተሽዋል ነገሩ። አማኝ በዚህኛው አይደለም ነገሩን የሚያየው፣ በውስጠኛው ነው የሚያየው። ለሰዎች ትክክል መስሎ ያልታየው ነገር አንቺ በውስጠኛው አይንሽ ስታዩ ትክክል ሆኖ ልታገኙ ትችላለሽ። አየሽ? ፍጥረታዊው ሰው በዚህኛው ካላየው አላምንም ነው የሚለው። መንፈሳዊ ሰው ግን የሌለውን ነገር በውስጠኛው አይኑ ስላየ አለ ብሎ ያምናል። አሜን ነው ወይ? አየሽ? መንፈሳዊው ሰው ወይም ክርስቲያን ነገሩን በምን ያያል? በውስጠኛው አይኑ። ዛሬ ለምን መሰላችሁ መንፈስ ቅዱስ እንደዚህ የሚያስተምረን? የውስጠኛው አይናችንን ሊከፍተው ስለሆነ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ራእይሽን ማየት እንድትጀምሪ፣ እግዚአብሔር ያየልሽን መኖር እንድትጀምሪ፣ እግዚአብሔር በትዳርሽ፣ እግዚአብሔር በአገልግሎትሽ፣ እግዚአብሔር በቢዝነስሽ፣ እግዚአብሔር በስራሽ፣ በልጆችሽ ያየውን ማየት እንድትጀምሪ እግዚአብሔር ምስክሬን። ከጸልያችሁ ጋይስ ልንገራችሁ፣ እግዚአብሔርን ብር ስጠኝ፣ ትዳር ስጠኝ፣ እንትን ስጠኝ፣ እሱን ተዉትና አይኖቼን ክፈትልኝ በሉት። አይኖቼን ክፈትልኝ፣ እንደ በርጠሎሜዎስ ማየት ነው የምፈልገው በሉት። በርጠሎሜዎስ እኮ አብዝቶ ጮኸ። የጮኸበት አንደኛው ምክንያቱ እይታዬን መልስልኝ፣ ተገድቤያለሁ፣ ባለማየቴ ተገድቤያለሁ። አንድ ስፍራ ቁጭ ብዬ ምጽዋት ጠባቂ ሆኛለሁ። አንድ ስፍራ ተቀምጬ
ከሰዎች ገንዘብ ጠባቂ ሆኛለሁ እና እይታዬን መልስልኝ፣ ማየት እፈልጋለሁ ጌታ ሆይ። ኢየሱስ ጌታ። አያችሁ አያችሁ፣ መንፈሳዊ አይናችን ወዳጆች፣ መንፈሳዊ አይናችን መልካሙንና ክፉን፣ መንፈሳዊ አይናችን መንፈሳዊውን ሀብትና ዓለማዊውን ሀብት የምንለይበት ነው። ክብር ለኢየሱስ ይሁን። አሜን ነው ወይ? መንፈሳዊ አይናችን፣ መንፈሳዊ እይታችን አሜን ነው። መንፈሳዊ አይን ክፉንና መልካሙን የምንለይበት፣ ከዓለም የሆነውንና ከእግዚአብሔር የሆነውን የምንለይበት ብቸኛው መነጽራችን መንፈሳዊ አይናችን ነው። ክብር ለእግዚአብሔር ይሁን። አያችሁ ጌታ ኢየሱስ ክርስቶስ ይሄ አይን የላችሁም አላለም፣ አላችሁ። ይሄ አይን የለሽም አላለሽም፣ አለሽ። ግን እንደሚገባ እንዳያይ የጋረዱት ነገሮች አሉ። አሜን ነው ወይ? የጋረዱት ነገሮች አሉ። ምን? አጥርቶ እንዳያይ። እሱን ተጠንቀቅ አለ ጌታ ኢየሱስ። እይታን የሚጋርድ ነገር ፊት ለፊት እንዳይመጣ ዘወር አድርገው ከእይታ ላይ ተጠንቀቅለት አለው። ዋው! አያችሁ፣ መንፈሳዊ አይናችን ጤናማ ሲሆን፣ መንፈሳዊ አይናችን በስነ ስርዓት ከውስጥ ማየት ሲጀምር፣ በህይወታችን ላይ ከሚሆኑልን ነገሮች ውስጥ ዋነኛው ምን እንደሆነ ታውቃላችሁ? ህይወታችን በእግዚአብሔር ብርሃን ይሞላል። አሜን ነው ወይ? ህይወታችን በእግዚአብሔር ብርሃን ይሞላል። ፍርሃት የሚባል ነገር፣ ድንጋጤ የሚባል ነገር፣ ስጋት የሚባል ነገር፣ አቅም ማጣት የሚባል ነገር፣ ተስፋ መቁረጥ የሚባል ነገር ከህይወታችን ላይ እየተገነጠለ ይወጣል። ኦ መንፈስ ቅዱስ አሜን ነው ወይ? አሜን ነው ወይ? አያችሁ፣ ለምንድን ነው ለመንፈሳዊ እይታችን መጠንቀቅ ያለብን ቅዱሳን? ለምንድን ነው ለመንፈሳዊ እይታችን መጠንቀቅ፣ ለመንፈሳዊ ህይወታችን ሁልጊዜ ጥንቃቄ ማድረግ ያለብን? ሁልጊዜ ጥንቃቄ ማድረግ ያለብን ለምንድን ነው? ህይወት በጥንቃቄ የተሞላ ነው ጋይስ። እግዚአብሔር ምስክሬን ነው ምላችሁ። ወደ ክርስትና ህይወት መተን፣ ወደ ክርስትና መንገድ መተን በክርስትና የህይወት ጉዞ ላይ መቀለድ ማለት እግዚአብሔር ምስክሬን ነው ምላችሁ፣ በህይወታችሁ ላይ ለመቀለድ፣ በህይወታችሁ ላይ ለማፌዝ ወስናችኋል ማለት ነው። ሻሎም ፍቅዬ። ኦኬ፣ ህይወት ይኸውልሽ በጥንቃቄ የተሞላ ነው። ለምን መሰለሽ? ካልተጠነቀቅሽ ሁልጊዜ ዙሪያሽን የሚዞር አለ፣ ታይሚንግ የሚጠብቅ ሁልጊዜ እድል ፈንታ ከህይወትሽ ላይ የሚጠብቅ አለ። ያንቺን ስህተት፣ ያንቺን ዘወር ማለት ሁልጊዜ የሚከታተልና ታይሚንግ የሚጠብቅ አለ። ለምን መሰለሽ? እሱ ታይሚንጉን አገኘ ማለት ይጠቀማል በህይወትሽ ላይ። ለዚህ ነው ጳውሎስ ለዲያብሎስ እድል ፈንታ አትስጡት አለ። ክብር ለእግዚአብሔር ይሁን። ለዲያብሎስ ምን አትስጡት? እድል ፈንታን እንዳትሰጡት። ለምንድን ነው እድል ፈንታን የማትሰጡት? እድል ፈንታ ከሰጣችሁት አይለቃችሁ።
አሜን ነው ወይ? አይ ቲንክ ተናግሬ እንደሆነ አላውቅም። አንድ እግዚአብሔር ሰው ዛሬ አዲስ አበባ ትልቁ መሰረተ ክርስቶስ ላይ ነው የሚያገለግለው። ትልቅ እግዚአብሔር ሰው ነው እና የሀገራችን ሰው ነው። ከገጠሩ ማህበረሰብ የመጣ ነውና በጣም ከባድ ከሆነ የጥንቆላ አሰራር ውስጥ የወጣ ነው እና እርሱ ያንን ህይወት ለቆ ሲወጣ ቅዱሳን እጅግ በጣም ብዙ ሰዎች እሱ ከነበረበት አካባቢ ወደ ክርስትና ህይወት መምጣት ነው የጀመሩት እና አንድ ቀን ላይ ሲጸልይ ሊትራሊ በደንብ ስሙኝ ጋይስ፣ ሊትራሊ ዴቪል ድምፁን እየሰማሁት ነው የመጣው አለ የጸሎት ስፍራዬ ላይ እና ስሜን ጠራኝና እንደዚህ አለኝ አለ፣ ከአንተ አንድ ስህተት ነው የምጠብቀው አለኝ አለ፣ አጠፋለሁ አለኝ አለ። ብዙ ነገሮችን አበላሽተህብኛል፣ ብዙ ነገሮችን ነጥቀኸኛል፣ ብዙ ነገሮች ግን አለው ከአንተ አንድ ታይሚንግ ነው የምጠብቀው አለኛል አለኛል፣ አጠፋለሁ። ዮሐንስ ወንጌል ምዕራፍ 10 ላይ ስታነቡ እንደዚህ የሚል ቃል አለ፣ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይመጣ። ይኸውልሽ ሁልጊዜ በውስጥሽ ያለው ብርሃን ለማጨለም ሰይጣን የማይጠቀመው መሳሪያ የለም። ወደ ሰዎች ልብ ዓለማዊነትን በማስገባት ወደ ሰዎች ልብ ኃጢአትን በማስገባት ወደ ሰዎች ልብ ፍርሃትን በማስገባት ይሄንን መንፈሳዊ እይታ መጋረድ ይፈልጋል። ነገሽን ስታዩ በተሳሳተ እይታ እንድታዩ፣ በረከትሽን ስታዩ በተሳሳተ እይታ እንድታዩ፣ ጤንነትሽ ላይ ተስፋ እንድትቆርጭ፣ ትዳርሽ ላይ ተስፋ እንድትቆርጭ፣ ቢዝነስሽ ላይ ተስፋ እንድትቆርጭ፣ አገልግሎትሽ ላይ ተስፋ እንድትቆርጭ፣ ጥሪሽ ላይ ተስፋ እንድትቆርጭ ሁልጊዜ እየተጋ ይሰራል። ምንሽን እየመታው መሰለሽ? እይታሽን እያደነ እየመታው ነው። ኢየሱስ ክርስቶስ ጌታ ነው። ተስፋ እንድትቆርጪ በተቻለው አቅም ይተጋል። እግዚአብሔር ደግሞ እንደዚህ አለ በቃሉ፣ ስለዚህ በውስጥ ያለው ብርሃን ጨለማ እንዳይሆን ተጠንቀቅ። እግዚአብሔር ልጅ ተጠንቀቅ ሲል ተጠንቀቅ ነው። አሜን ነው። ጦር ሜዳ አይታችኋል አይደል? ጦር ሜዳ ላይ አይ ቲንክ ፊልም ላይ አይታችኋል አልኩኝ። ፊልም ላይ ጦር ሜዳ ላይ የታጠረ ዴንጀር የሚል የተቀመጠበት ከጀርባ ቦምብ አለ፣ ፈንጅ ተቀምጧል ወይም ፈንጅ ተቀብሯል መሬቱ ላይ እና ወደዚህ ማለፍ አይቻልም የሚል ምልክት ተደርጎበታል። ያንን ምልክት ያንን የተጠንቀቅ ምልክት አልፎ የሄደ ሰው እንግዲህ እንደ ቲማቲም መበተን ነው ጣፈንታው፣ መሞት ነው ጣፈንታው። ለምን? ተጠንቀቅ የሚለውን ነገር አልፏል። ከሄድክስ ትሞታለህ፣ ከሄድክስ ትጠፋለህ። አየህ፣ ጌታ ኢየሱስ ተጠንቀቅ ሲል ሊመጣ ያለ ነገር አለ ማለት ነው። ባለመጠንቀቅ የሚከፈል ዋጋ አለ ማለት ነው። መንፈሳዊ ህይወትን እንደሚገባ የሚኖሩት ማን ናቸው? የሚጠነቀቁ ሰዎች ጋይስ፣ የሚጠነቀቁ ሰዎች ማንንም እያመጡ ወደ ህይወታቸው አያስገቡ። አሜን ነው ወይ? የተባለውን ነገር እየሰሙ ህይወታቸውን በሰሙት ነገር እንዲቆጣጠር አይፈቅዱለትም። ብዙዎቻችን ታውቃላችሁ፣ እግዚአብሔር ምስክሬን፣ አንድም ነገር እኮ አልደረሰብንም። ያልደረሰብንን ነገር ግን እየሰማን እንፈራለን፣ እየሰማን እንቅልፍ እናጣለን።
ውጪ የሚታየውን በዚህኛው አይን ስለምናየው በውስጠኛው አይን አይደለም የምናየው፣ በዚህኛው አይን ስለምናየው ገና ሳይደርስብን እንሰጋለን። አስታውሳለሁ ኢትዮጵያ ውስጥ ኮቪድ የመጣ ጊዜ አይ ቲንክ ያው ብዙ ሀገራት ላይ ሰዎች ህይወታቸው አልፏል። ግን ኢትዮጵያ ውስጥ የዓለም ጤና ድርጅት በጣም ብዙ ሰው ይሞታል ብሎ ነበረ ሪፖርት ያወጣው። ለምን? የኢትዮጵያ ህዝብ ካለው ሶሻል ላይፍ የተነሳ ካለው ግንኙነት የተነሳ ይህ ህዝብ በፍጹም ሊተርፍ አይችልም፣ መቆጣጠርም አንችልም። ግን በተቻላቸው አቅም እንዲና እንዲያደርጉት እያለ ትልልቅ ዜናዎች ተሰሩ። እናንተዬ ክርስቲያኑም እኛም ደነገጥንና በጣም ፈራን። በጣም ብዙ ነገር ውስጥ ገባን። ቸርች እስከ መዘጋት ብዙ ነገር አስታውሳለሁ። ቤተክርስቲያናችን ላይ ትልቅ ጀሪካን ተንጠልጥሎ ነበረ ከሳሙና ጋር። ኢየሱስ ክርስቶስ ለዘላለም ጌታ። ታውቃላችሁ፣ በውስጠኛው አይን ያዩ ሰዎች ግን አሸንፈው ነበር። እኛ የክርስቶስ ደም አጥቦናል። እኛ በጉበናችን ላይ ደሙ አለ፣ በግንባራችን ላይ ደሙ አለ አይደለ? ደሙን ቀቡት እኮ አለ። ደሙን ቀቡት። ምኑን? መቃኑን። የሞት መልአክ በመጣ ጊዜ አይቶት ያልፋል አለ። ይመጣና ልክ ሲያየው ያልፋል። ቤተክርስቲያን ትጸልይ ነበር። እኔ ጋይስ የሚያስል ሰው ጠብቃለሁ። እኔም ፈርቻለሁ። የሚያስል ሰው ጠብቃለሁ። ማን ይሁን አሁን ኮቪድ የሚይዘው? ማን ይሁን የሚታመመው? የሚያስልም የለም የሚታመምም የለም። እናንተ አያችሁ፣ ያንን ሞት ያንን ጨለማ የሚያሳልፍ እጅ ነበረ፣ ግን ማየት አልቻልንም ነበረ። እግዚአብሔር በቸርነቱ ባለጠጋ ስለሆነ፣ እግዚአብሔር በምህረቱ ባለጠጋ ስለነበረ ያንን የጥፋት ወራትን አሻገረን። እግዚአብሔር ምድራችን ላይም እንደተጠበቀው አልሆነም። አያችሁ፣ ለምንድን ነው ለመንፈሳዊ አይናችን ወይም ለውስጠኛው አይናችን መጠንቀቅ ያለብን? በዕለት ተዕለት ህይወታችን የእግዚአብሔርን ህይወት ለመኖር የእግዚአብሔርን ህይወት መኖር ከፈለግሽ፣ የእግዚአብሔርን ህይወት ወክ እያደረግሽ በምድር ላይ መመላለስ ከፈለግሽ፣ እግዚአብሔር ምስክሬ ነው የምልሽ፣ ለውስጠኛው አይንሽ ከፍተኛ ጥንቃቄ ወይም ደግሞ ለመንፈሳዊ ህይወትሽ ከፍተኛ ጥንቃቄ ልታረጊ ይገባል። ሌላው ለምንድን ነው ለመንፈሳዊ እይታችን መጠንቀቅ ያለብን? ቅዱሳን ለምንድን ነው ለመንፈሳዊ ህይወታችን መጠንቀቅ ያለብን? የእግዚአብሔርን ጥበቃ በህይወታችን ላይ ለማየት። አሜን ነው ወይ? መንግስት አይደለም የሚጠብቅሽ። ሀገራችን ውስጥ መንግስት ይጠብቀናል ያሉ ብዙ ሰዎች ህይወታቸው አልፏል። መንግስት አይደለም የሚጠብቅሽ፣ የታጠቀ ኃይል አይደለም የሚጠብቅሽ። የሚጠብቅሽ የሰራዊት ጌታ እግዚአብሔር ነው። አየሽ፣ ከውጪ የሚመጣውን የትኛውንም ጫና የምታሸንፊው በውስጠኛው ስታይ ነው። ብዙ ሀገራት ጠፋን ሲሉ፣ አበቃልን ሲሉ፣ ሞትን ሲሉ፣ አንቺ በሞት ውስጥ ብርሃን ይታይሻል። በሞት ውስጥ ህይወት ይታይሻል። ሰዎች አበቃልን ብለው ተስፋ ቆርጦ፣ አንቺ ደግሞ ተስፋሽ ይለመልማል። ለምን መሰለሽ? ከነሱ የተለየሽበት አንድ ምክንያት አለ። ያም ምክንያት ምንድነው? በውስጠኛው አይንሽ ማየት ችለሻልና። ዋው! መጽሐፍ ቅዱስ ላይ ሁለተኛ ነገሥት ላይ እንደዚህ የሚል ቃል አለ። ሁለተኛ ነገሥት ምዕራፍ 6 በጣም የቃል ልቤን ይነካዋል። ኢየሱስ ጌታ ነው። ሁለተኛ ነገሥት ምዕራፍ 6 ከቁጥር 15 ጀምሮ እንደዚህ የሚል ቃል አለ። ዋው! ይኸውላችሁ በደንብ ስሙኝ ጋይስ። በእውነት አያችሁ፣ በውስጥ የሚያይ ሰው አይፈራም። እንደዚህ ይላል፣
የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲወጣ በፈረሶችና በሰረገሎች የተጠናከረ ሰራዊት። እንግዲህ የእግዚአብሔር ሰው አገልጋይ ማለት እንግዲህ የእግዚአብሔር ሰው ማለት ኤልሳ ነው። የኤልሳ አገልጋይ ማለዳ ላይ ተነስቶ ወደ ውጪ ሲወጣ በፈረሶችና በሰረገሎች የተጠናከረ ሰራዊት ከተማዋን ከቧት ነበር። አገር ሰላም ነው ብሎ ከመኝታ ክፍሉ ወጥቶ ወደ ውጪ ሲያይ ከተማዋ በጠቅላላ በሰረገላና በጦረኞች ተከባለች። ኢየሱስ ጌታ። ከዛ እንደዚህ ይላል፣ አገልጋዩም ጌታ ሆይ ምን ማድረግ ይሻለናል ሲል ጠየቀ። ነቢዩም ይውላችሁ ጌታ ሆይ ምን ማድረግ ይሻለናል ሲል ጠየቀ። ነቢዩም ከኛ ጋር ያሉት እነርሱ ጋር ካሉት ይበልጣሉና አትፍራ። ከማ ጋር? ከኛ ጋር ያሉት። ከኛ ጋር ያሉት እነማን ናቸው? የኤልሳ አገልጋይ ማየት አልቻለም። ኤልሳ ግን አይቷል። ልዩነቱ የእይታ ነው። በሁለቱ መካከል ያለው ልዩነቱ የእይታ ነው። በአገልጋዩና በኤልሳ መካከል ያለው ልዩነቱ ምንድን ነው ስንል ሁለቱም ይሄ አይን አላቸው። የውስጠኛው አይን ላይ ግን የኤልሳ የተከፈተ ነው፣ የዚህኛው ግን አልተከፈተም። ቀጥሎ እንደዚህ አለ ኤልሳ ቁጥር 17 ላይ ኤልሳም እግዚአብሔር ሆይ ያይ ዘንድ እባክህ አይኖቹን ክፈትለት ብሎ ጸለየ። አረ በጌታ በኢየሱስ ስም መንፈሳዊ አይኖቻችን ይከፈቱ። በኢየሱስ ስም መንፈሳዊ አይኖቻችን ይከፈቱ። ገና ስላልደረሽበት ቀን እኮ የምትጨነቂው ለምን መሰለሽ? መንፈሳዊ አይንሽ ስላልበራ። ዶክተር ገና ምን ይላል፣ ኢኮኖሚው ምን ይላል፣ ፖለቲካው ምን ይላል፣ አንቺ እሱ አይመለከትሽም። አንቺ በውስጠኛው አይንሽ ብቻ ተመልከች። ኤልሳ እንደዚህ አለ። አስቡ፣ ተከበዋል። ሊገሏቸው ነው የመጡት፣ ሊያጠፏቸው ነው የመጡት። ታጥቀዋል፣ ሙሉ ትጥቅ ታጥቀዋል። ኤልሳ ግን ወጥቶ ሲያይ እነሱን ሳይሆን የሚያየው እግዚአብሔርን ነው የሚያየው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ምስክሬ ነው ምልሽ። በምንም ሁኔታ ውስጥ ልትሆኚ ትችላለሽ። በምንም ሁኔታ ውስጥ ልትሆን ትችላለህ። እግዚአብሔር ግን አብረሁን ያለው የእግዚአብሔር መላእክቶች አብረው ነው ያሉት። ወዳጄ የኖርሽው የቀጠልሽው አቅም ስላለሽ፣ ጉልበት ስላለሽ፣ የተማርሽ ስለሆነ፣ ስራ እየሰራሽ ስለሆነ፣ ጥሩ ገቢ ስለምታገኝ አይደለም። የቀጠልሽው እግዚአብሔር አብሮሽ ስላለ ነው። ዛሬን ያየሽው እግዚአብሔር አብሮሽ ስላለ ነው። አጥፊው ጠፍቶ አይደለም። መቃብርሽን የሚቆፍርልሽ ጠፍቶ አይደለም። ሟርተኛና ደጋሚው ጠፍቶ አይደለም። በርሽ ላይ ደም የሚረጭ አመድ የሚረጭ ጠፍቶ አይደለም። ስምሽን በየጠንቋይ ቤቱና በየደጋሚ ቤቱ ይዞ የሚዞር ጠፍቶ አይደለም። ታዲያ ለምን ቀጠልኩኝ? እነርሱ ጋር ካሉት እኛ ጋር ያለው ይበልጣል። ኢየሱስ ክርስቶስ ጌታ ነው። ከድግምታቸው በላይ እግዚአብሔር ይበልጣል። ከመዋርታቸው በላይ እግዚአብሔር ይበልጣል። ታውቂያለሽ? ከክፉ ቃላቸው በላይ እግዚአብሔር ይበልጣል። ካወሩብን ነገር በላይ እግዚአብሔር ይበልጣል። እግዚአብሔር ሆይ ያይ ዘንድ እባክህ አይኖቹን ክፈትለት ብሎ ጸለየ። ክብር ለኢየሱስ ይሁን። እግዚአብሔርም የአገልጋዩን አይኖች ምን አለለት? ከፈተለት። ኧረ አሜን ነው ወይ? ኧረ ጌታ ሆይ ክፈትለት። እኔ ጸሎቴ ነው። እኔ አንድ ጸሎት አለኝ፣ ሁል ጊዜ ማይቋረጥ ጸሎት። ከተንበረከኩኝ አይኖቼን ክፈት። ኢየሱስ ክርስቶስ ጌታ ነው። አይኖቹን ከፈተለት። ከዛ ሲመለከት ይላል። አያችሁ፣ አሁን የትኛውን አይን የከፈተለት? ይሄኛውን ነው አይደለም፣ የውስጠኛውን አይን አበራለት። የእግዚአብሔር ዓለም የሚታይበትን አይን አበራለት እግዚአብሔር። ሚስጥራት የሚገለጡበትን አይን አበራለት እግዚአብሔር። ልክ ያኛውን አይን ሲበራለት እንደዚህ ይላል፣ የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራውን ሞልተውት ነበር። አሜን ነው ወይ? አንዳንዴ ይመስልሻል መኪና እየነዳሽ እኮ አብሮሽ ነው ያለው መልአክ። እግዚአብሔር ምስክሬን ነው ምልሽ። ልጆችሽ ትምህርት ቤት እየሄዱ አብሯቸው ነው መልአክ።
ወደ ሆነ ቦታ አየርሽ፣ የእግዚአብሔር ጥበቃ፣ የእግዚአብሔር እጅ አብሮሽ ነው ያለው። ብቻዬን ነኝ እንዳትይ በስህተት፣ እግዚአብሔር አብሮሽ ነው ያለው። የሚረዳሽ የእግዚአብሔር እጅ አብሮሽ ነው ያለው። ሐዋርያት ሥራ ምዕራፍ 18 ላይ እንደዚህ የሚል ቃል አለ። በእናታችሁ ይህን ቃል እናንብበው። ሐዋርያት ሥራ ምዕራፍ 18 ቁጥር 9 ላይ ጳውሎስ ወደ ቆሮንቶስ ከተማ ገብቶ ወንጌልን በሚሰብክበት ሰዓት በጣም ብዙ ቻሌንጆች፣ ብዙ መከራና ብዙ ፈተናዎች ደረሱበት። ግን እግዚአብሔር መጣና ጳውሎስን እንደዚህ አለው። ይውላችሁ ጌታም ሌሊት በራእይ ጳውሎስን እንዲህ አለው፣ እሺ አትፍራ፣ ተናገር፣ ዝምም አትበል። እኔ ከአንተ ጋር ነኝና ማንም በአንተ ላይ ተነስቶ ሊጎዳህ አይችልም። በዚህ ከተማ ብዙ ሰዎች አሉኝና። ጳውሎስ ወንጌልን ሊሰራ ነው የወጣው። ወንጌልን ለሰዎች ሊመሰክር ነው የወጣው። እግዚአብሔር እንደዚህ አለው፣ ፈተና አለ፣ አዎ፣ ቻሌንጁ አለ፣ አዎ፣ ክፉ ሰዎች አሉ፣ አዎ፣ እኔ ከአንተ ጋር ነኝና አትፍራ። ለምን መሰል አለ፣ አንተ መመስከርህን ቀጥል፣ አንተ ማስተማርህን ቀጥል። በአንተ ላይ ግን ክፉ ነገር የሚያደርስ ማንም የለም። ምን እያለው ነው? ኃላፊነቱን እኔ ወስዳለሁ እያለው ነው እግዚአብሔር። ኃላፊነቱን እኔ ወስዳለሁ። አያችሁ፣ እኔ ከአንተ ጋር ነኝና ማንም በአንተ ላይ ተነስቶ ሊጎዳ አይችልም። እግዚአብሔር ምስክሬን ነው የምልሽ፣ ሊጎዳሽ ማንም አይችልም። ልጆችሽን ሊጎዳ ማንም አይችልም። የትኛውም በሽታ እግዚአብሔርን ከታመንሽው፣ እግዚአብሔርን ከተደገፍሽበት፣ የትኛውም ማጣት፣ የትኛውም ኪሳራ፣ የትኛውም ግራ መጋባት አያገኝሽም። ጌታን በራእይ ያዋራው ማ ጳውሎስ። ወይኔ እዚህ ስፍራ ዱላ በዛ፣ ድንጋይ በዛ፣ እኔማ እዚህ ምናምን ብሎ አቋራጭ መንገድ አይደለም የፈለገው። ሲጸልይ እግዚአብሔር ተገለጠለት። አለው፣ አትፍራ አለሁኝ አለው። ማንንም እንዳትሰማ አለሁኝ፣ ወደፊት ቀጥል አለው። ክብር ለእግዚአብሔር ይሁን። አያችሁ፣ ለመንፈሳዊ አይናችን የምንጠነቀቅበት፣ ለውስጠኛው አይናችን የምንጠነቀቅበት ዋነኛ ምክንያት የእግዚአብሔርን ጥበቃ በሕይወታችን ላይ ለማየት። ሌላው የውስጠኛው አይናችን መጠንቀቅም ሁልጊዜ ብርሃኑ እንዲጨምር ማድረግ ያለብን በየዕለቱ የእግዚአብሔርን ተአምራት ለማየት። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን ተአምራት ለማየት። ተአምር ዝም ብሎ የሚመጣ ጉዳይ አይደለም ጋይስ። የእግዚአብሔርን ተአምራት ለማየት፣ የእግዚአብሔርን ተአምራት የምታዩ በውስጠኛው አይንሽ ነው፣ በዚህኛው አይንሽ አይደለም። እናብራራዋለን እሱ። መዝሙረ ዳዊት 119 ላይ እንደዚህ የሚል ቃል አለ። ዛሬ በጥቅስ ነው በደንብ ጠግበን የምንወጣው። ኢየሱስ ጌታ ነው። 119:18 ላይ እንደዚህ ይላል። ዋው! መደበኛ ትርጉሙ ደስ ይላል። እንደዚህ ይላል፣ ከሕግ ድንቅን ነገር እንዳይ አይኖቼን ክፈት ይላል ዳዊት። ኢየሱስ ክርስቶስ ጌታ ነው። በዛኛው መጽሐፍ ቅዱስ ትርጉም ላይ 54 ላይ ምን እንደሚል ታውቃላችሁ? አይኖቼን ክፈት ከሕግ ተአምራት ነው ያለው ይላል 54 ላይ። እዚህ ላይ ደግሞ እንደዚህ ይለዋል፣ ከሕግ ድንቅ ነገርን እንዳይ አይኖቼን ምን በለም ክፈት። ምን እያለው ነው? አይኖቼ ካልተከፈቱ ማየት አልችልምና። ይኸውልሽ መንፈሳዊ አይንሽ ሲበራልሽ፣ በመንፈሳዊ አይንሽ ማየት ስትጀምሪ ነገሩ ከመሆኑ በፊት አንቺ አይተሽ ጨርሰሽዋል። መቼም የኛ ሕዝብ ካላየው አላምንም ነው አይደለ?
የቶማስ መንፈስ ቶማስ ካልዳሰስኩ እኮ አለ ጌታ ተነስቷል መካከላችን ነበር ሲሉት ካላዩ አላምንም፣ እንደውም ጣቶቼን እንትን ውስጥ ማስገባት አለብኝ፣ ጎኑ ጋር ማስገባት አለብኝ ሲለው ነበር። ኢየሱስ ጌታ ነው። አየ መንፈሳዊ አይን የውስጠኛው አይንሽ ሲያይ አሁን በአካል ዓለም ካላየው ታቲም ኦሬዲ አይተሽዋል። አንቺ ባህሩ ሲከፈል በውስጠኛው አይንሽ አይተሻል። ስትፈወሺ በውስጠኛው አይንሽ አይተሻል። ስትባረኪ በውስጠኛው አይንሽ አይተሻል። ስታገለጊ በውስጠኛው አይንሽ አይተሽ ጨርሰሻል። ብዙ ሰው መድረክ ላይ ገና ቆሞ ነው ማየት የሚፈልገው። አሁን የጸለየው ጸሎት አሁን መሆን አለበት ብሎ ነው የሚጠብቀው። መንፈሳዊ ዓለም መጀመሪያ በውስጥ አይተሽ ትጨርሻለሽ። አያችሁ፣ ይኸውላችሁ በውስጥ ያዩ ሰዎች ናቸው በውጭ የሚኖሩት። ልድገመው፣ በውስጥ ያዩ ሰዎች በውጪ ህይወታቸውን መኖር ይጀምራሉ። ኤልሳ ሰራዊቱ እንደተሸነፈ ቀድሞ አይቷል። ይሄኛው ውጭ አይቶ ይጮሃል፣ ኤልሳ ውስጥ አይቷቸዋል። አትጮህ፣ ተረጋጋ፣ አትጮህ። ከኛ ጋር ያለው ነርሱ ጋር ካለው ይበልጣል አለው። እና ምንድነው ችግሩ? የእይታ ድልሽ ያለው ውስጥሽ ነው። እየሰማሽኝ ነው ወይ? ድልሽ ያለው ውስጥሽ ነው። ፈውስክ ያለው ውስጥክ ነው። ውጪ እስኪሆን አጠብቅ። ኦሬዲ ውስጥ ላይ እንደተፈወስክ ተመልከት። በመገረፉ ቁስል ተፈውሻለሁ። ጤነኛውን ዛክ ውስጥ ነው ማየት ያለበት። ጤነኛውን ዳኒን ውስጥ ነው ማየት ያለበት። ውስጥ ላይ ያለው ውጭ ላይ መውጣት ይጀምራል። መጽሐፍ ቅዱስ ሲናገር ዕብራውያን ላይ እንደዚህ ይላል፣ ይሄ የሚታየው ዓለም ከማይታየው ዓለም መጥቷል ይላል። ባይዘዌ ምድር የማይታየው ዓለም ጥቂት ጠብታ ነች። ያኛው ግዙፍ ነው። ያኛው ሂውጅ ነው፣ ግዙፍ ነው መንፈስ ዓለም። ምድር የመንፈስ ዓለም ጠብታ ነች። አሜን ነው ወይ? እግዚአብሔር ሙሉ ነገር ፈጥሮ የጨረሰባት አይደለችም ምድር። ምድር ጠብታ ነች። የየትኛው? የእውነተኛው ዓለም። ለዚህ ነው የሚታየውን እኛ አናምንም አለ። እምናምነው የማይታየውን ነው አለ ጳውሎስ አይደል? ቆሮንቶስ ላይ የሚናገራ እኛ በማየት አንመላለስም አለ እና የምንመላለሰው በእምነት ነው አለ። ምን ማለት መሰለ? በውስጠኛው አይናችን እያየን ነው የምንመላለሰው። በውስጠኛው አይናችን እየተመለከትን ነው የምንመላለሰው። ምክንያቱም በዚህኛው አይን የምታየው ነገር ዛሬ አይተኸው ነገ ሊበላሽ ይችላል። ዛሬ ተደግፈው ነገ ሊሰበር ይችላል። አየ የማይሰበርና ሁልጊዜ ጸንቶ የሚኖረው ዘላለሙ ነው። እግዚአብሔር ያየልህ ነው። ታዲያ እግዚአብሔር ያየልህን የምታየው በውስጠኛው አይን ነው። አሜን ነው ወይ? የውጪ የእግዚአብሔርን መንፈስ ዓለም ቃል አውጣብኝ በሚል ድራማ አታየውም። እሱ ድራማ ነው። የእግዚአብሔር ሰው ቃል አውጣ ራስህ የው። ኤልሳ እኮ ጸልየለት ለሰውየው፣ ጌታ ሆይ አይኑን ክፈትለት። ለምን? ይሄ ሰውዬ አይኑ ካልተከፈተለት ልብሱን አውልቆ ወዮ 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 እያለቀሰ ሰፈር ሊበጠብጥ ነው። የሚረጋጋው አይኖቹ ሲከፈቱ ነው። አይኖቹ ሲከፈቱ ሰውየው ተረጋጋ። አንተ የምትረጋጋው በነገር ላይ አይን ሲከፈት ነው። አንቺ የምትረጋጊው የተረጋጋ ህይወትን መኖር የምትጀምሪው አይኖችሽ ሲበሩ ነው። እኔ በህይወቴ ውስጥ ጋይስ በጣም ተረጋግቼ መኖር የጀመርኩት እግዚአብሔር ምስክሬ ነው የምላችሁ። በጣም ተረጋግቼ መኖር የጀመርኩት በውስጠኛው አይኔ ጥቂት በጥቂት ነገሮችን ማየት ሲጀምርና የእግዚአብሔርን ቃል ማንበብ ሲጀምር ተረጋግቼ መኖር ጀምሬያለሁ። ሰው ለምን ይመስላል ከዚህ እዛ ከዛ እዚህ እንደ ጦጣ እየዘለለ የሚኖረው?
መንፈሳዊ አይኑ ስላልበራለት። ለምን ይመስላል? እንደ ደመና ጉም ይሁን እንደዚህ ዝናብ የሌለውን ነገር እንደ መጠበቅ አይነት ህይወት ውስጥ የሚኖረው መንፈሳዊ አይኑ ስላልበራለት፣ እግዚአብሔር ያዘጋጀለትን ማየት ስላቃተው። ነግሬያችኋለሁ አይደል? የአሜሪካን ሀገር ለመግባት ጾምና ጸሎት ያደርግ የነበረ በብዙ ጸሎት በብዙ ጩኸት ቤተክርስቲያን ውስጥ ይታወቅ የነበረውን ሰው አንድ ቀን አይኑ የተከፈተለት እግዚአብሔር ሰው መጣ። ቸርች ውስጥ መድረክ ላይ ቆሞ ሲያገለግል ሰውየውን አስነሳውና አሜሪካን ይላል። ገና አሜሪካን የሚለው ስም ሲጠራ ሰውየው ቸርች ውስጥ ተንከባለለ። ጠጠሩ ላይ ተንከባለለ። ኡኡ አለ፣ ኡኡ አለ። ሰውየው ገና አሜሪካን ብሎ ነው የተናገረው። ተነስ ወንድም ያለው እግዚአብሔር በአሜሪካን ላመባርካለሁ ይልሃል። አሜሪካን አትሄድም። አይኑ የበራለት ሰው ኢየሱስ ጌታ ነው። አሜሪካን አትሄድም አለውና እግዚአብሔር በአሜሪካን ላሞች ይባርካል። የወተት ላሞች ይሰጣል እግዚአብሔር። እረፈው አለው። አየ ነገርህ እኔ እግዚአብሔር ይባርከው። የእግዚአብሔር ሰው በቃ ሰውየውን እግዚአብሔር ያየለትን ነገረው። ያላየለትን እየፈለገ መከራውን ከሚበላ እግዚአብሔር ያየለትን ነገረው። እኔ ጸለይኩላችሁ። በእውነት እግዚአብሔርን ያየላችሁን የሚነግራችሁን አገልጋይ እግዚአብሔር ይስጣችሁ። ፍላጎትሽን የሚነግርሽን አይደለም፣ እግዚአብሔር ያየልሽን። ብዙ ሰው ፍላጎቱ እንዲነገረው ነው። ብዙ ሰው በቃ ፍላጎቱ እንዲነገረው። እግዚአብሔር ደግሞ ፍላጎቱን እንድታሟይ ነው እዚህ ምድር ያለሽው። ፈቃዱን በአንቺ ሊፈጽም ነው እዚህ ምድር ያለሽው። የእግዚአብሔር ፈቃድ ደግሞ ፍጹም፣ ውስጡ በረከት ያለው፣ ሰላም ያለው፣ ደስታ ያለው ነው። አሜን ነው ወይ? መጽሐፍ ቅዱስ እንዲህ ይላል፣ ያመነ ይድናል አለ። ዛሬ ታምናለህ፣ ትድናለህ። እናምናለን፣ እንድናለን። ምን ብለን? እግዚአብሔር ወይ እይታዬን አስተካክልልኝ። ምኔን? እይታዬን አስተካክልልኝ። ስቃዩን እኮ አንዳንድ ሰው የሚበላው ለምን እንደሆነ ታውቃላችሁ? የጎረቤቱን ህይወት አይቶ በየነቢይ ቤት በየአገልጋይ ቤት ይዞራል። እግዚአብሔር ያየለትን ትቶ እከሊት ቤት ያየውን ህይወት እየተመኘ እግዚአብሔር ገንዘብ ካልሰጠኝ፣ እግዚአብሔር ውጪ ካላከኝ፣ እግዚአብሔር ትዳር እንዲህ ካልሆነ፣ እግዚአብሔር ያየው ሌላ። እስቲ አንዳንድ ጊዜ እግዚአብሔርን እኮ መጠየቅ ነው። ምን ብለን? ያየህልኝን ልይ ጌታ ሆይ፣ ወይ በህልም አሳየኝ፣ ወይ በራእይ አሳየኝ፣ ወይ በሆነ ነገር አሳየኝ። ያየህልኝን ልይ። አብርሃምን እኮ እግዚአብሔር ይዞ ሲወጣ ምንድን ያለው? እኔ ወደማሳይ ወደ ማን? እኔ ወደማሳይ ምድር ውጣ፣ ከዛስ እባርክሃለሁ አለ። መባረክ ብቻ አይደለም፣ የብዙ ሕዝብ አባት አደርግሃለሁ። ግን እኔ ያየውልህ ጋር ነው የምትሄደው አለ። አጎቴ ያየልህ ጋር፣ አክስቴ ያየልህ ጋር፣ የሆነ ጓደኛ ያየልህ ጋር ሳይሆን እግዚአብሔር ያየልህ ጋር። ለምን መሰለ? ፐርፌክት እግዚአብሔር ያየልህ ነገር ብቻ ነው። ትክክል እግዚአብሔር ያየልህ ብቻ ነው። በህይወት ላይ አካል ለብሶ የምታየው እግዚአብሔር ያየልህ ላይ ብቻ ነው። አሜን ነው ወይ? አያችሁ፣ ዳዊት ሲጸልይ እንደዚህ አለ። በቃ ዳዊት እንግዲህ አስቡ፣ ዳዊት በጣም ሂውጅ ሰው እኮ ነው መንፈስ ዓለም ላይ በጣም ከእግዚአብሔር ጋር ኮሚኒኬሽን እኮ ያለው ሰው ነው። በጣም እግዚአብሔርን የሚታመን የሚደገፍ ሰው እኮ ነው። እግዚአብሔር በምድረ በዳ ላይ ያሳደገው ሰው እኮ ነው ዳዊት ግን እንደዚህ ብሎ ጸለየ፣ አይኖቼን ክፈት፣ ከህግ ከቃል ድንቅ ነገርን አያለው። የእግዚአብሔርን ተአምራት በህይወታችሁ ላይ መለማመድ ትፈልጋላችሁ?
የእግዚአብሔርን መንፈሳዊ ዓለም ማየት ትፈልጋላችሁ? እግዚአብሔር ያዘጋጀላችሁን ህይወት መኖር ትፈልጋላችሁ? እንደ ዳዊት ጸልዩ። ክፈተው አይኔን፣ ደብድቡ፣ መሬት ይዛችሁ በራችሁን ዘግታችሁ ጩሁ። ቲክቶክ ላይ 24 ሰዓት አሳልፈ አይን አይከፈትም። አይን ይጠፋል፣ ይደነዝዛል። መንፈሳዊ አይን እግዚአብሔር ምስክሬ ነው ምላችሁ፣ እግዚአብሔር ምስክሬ ነው ምላችሁ። 24 ሰዓት ፌስቡክ ላይ ተጥደ፣ ሶሻል ሚዲያ ላይ ተጥደን፣ ከቃሉ ርቀን፣ ከጸሎት ርቀን፣ በሩን ማንኳኳት ትተን አይኖቻችን ይከፈታል። ውሸት። እግዚአብሔር ያየልህን ትኖራለህ። ውሸት። ብዙ ክርስቲያን በዚህ ዘመን ታውቃላችሁ፣ ማሳጅ ነው መደረግ የሚፈልገው። ይመጣል መንፈሳዊ ማሳጅ። አፖስትል እባክህን፣ ፕሮፌት እባክህ በርህን ዝጋና አንኳኳ፣ ልይ በሉት። ዳዊት ከጠየቀ አንቺ ማጠይቂበት፣ ኢየሱስ ካዘዘ እማንጠነቀቅበት ምንም ምክንያት የለም። ተጠንቀቅ አለ ኢየሱስ። እይታን ሊጋርድ ባይዘውላችሁ። አንዳንድ ነገር ልንገራችሁ። ጌታ ቅርብ ጊዜ አስተማረኝ። ጌታ ቅርብ ጊዜ ያስተማረኝ ጋይስ፣ መንፈሳዊ ከሚመስሉ ነገሮች ራስን ጠብቅ ነው ያለኝ። ብዙ ሶሻል ሚዲያ ላይ ማታዩ ለዚህ ነው። ከዚህ አገልግሎት ውጪና ከተወሰኑ ከአንድ ሁለት ቤት ውጪዎች አታገኙኝም። ራስን ጠብቅ። ብዙ ሰው ተማርኳል፣ ብዙ ሰው ተንበርክኳል፣ ብዙ ሰው ብዙ ነገሩ ተወስዷል ብሎኛል። ታውቃላችሁ፣ ብዙ ሰው በጣም አዲክትድ ሆኗል። መቼም ተደርድረዋል። ከላይ ላይቭ የሚል እንገባለን። ከበቡሽ እንደጠመቀችው ጠላ። ሰው በመንፈሳዊ ነገር ሳቅሯል። ምን ሰማ ብትሉት፣ ምን አዳመጥክ፣ ምን ተማርክ ብትሉት ምንም። ኢየሱስ ጌታ። ሌላ ነገር ውስጥ አታስገቡ። ኦኬ አያ ዳዊት ከጸለየ እኛ ማን ጸልይበት? እኛ ማነን? ለምንድነው ሌላ ሰው እስኪያይልን የምንጠብቀው? አንቺ እኮ የእግዚአብሔር ልጅ ነሽ። መንፈስ ቅዱስ ውስጥሽ አለ። ዳግመኛ ተወልደሻል። አንቺም የማየት መንፈሳዊን ዓለም ሙሉ መብት ተሰጥቶሻል። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 10 ላይ ሲናገር በጎቼ ድምፄን ይሰማሉ ነው የሚለው። በግ ከሆንሽ ድምፁን የመስማት መብት አለሽ። ኦኬ። አይኖችሽ የማየት መብት አላቸው። አይን የላችሁም እኮ አላለንም መጽሐፍ ቅዱስ። አላችሁ ግን ማየት አልቻላችሁም ነው ያለን። እሺ ዋው! ሐዋርያት ሥራ ይውላችሁ፣ ሐዋርያት ሥራ ጌታ ኢየሱስ ክርስቶስ። እሺ ሐዋርያት ሥራ ምዕራፍ 26 ቁጥር 1 ላይ አንዷን ፓርት ነው የምፈልጋት። ሐዋርያት ሥራ ምዕራፍ 26 ቁጥር 18 ላይ እንደዚህ ይላል። ኦ መንፈስ ቅዱስ ወዮ። እሺ እንደዚህ ይላል ጋይስ ይውላችሁ። አንተም አይናቸውን ትከፍታለህ። አንተ ምን ትላለህ? አንተም አይናቸውን ትከፍታለህ። እሺ ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር ትመልሳቸዋለህ። እነርሱም የኃጢአትን ይቅርታ ይቀበላሉ፣ በእኔም በማመን በተቀደሱት መካከል ርስትን ያገኛሉ። ግን መጀመሪያ ላይ ምን ታደርግላቸዋለህ አለ ጳውሎስ። አንተም አይናቸውን ትከፍታለህ። ኢየሱስ ክርስቶስ ጌታ። አያችሁ፣ እግዚአብሔር አይንን የሚከፍት አምላክ ነው። ክፈትልኝ ላለ ሰው አይን የሚከፍት አምላክ ነው እግዚአብሔር።
ሚስጥርን ልይ ብሎ የእግዚአብሔርን ደጅ ለጠና ሰው እግዚአብሔር ዓይንን የሚከፍት አምላክ ነው። እኔ ዛሬ ቻሌንጅ ላደርጋችሁ፣ ልጠይቃችሁ፣ እግዚአብሔርን ምን ያክል ጊዜ ጠይቃችኋል? መንፈሳዊ ዓይኖቼን ክፈት ብላችሁ የእውነት ይውላችሁ። እግዚአብሔር የሰዎችን ድካም እንድናይ ዓይኖቻችንን አይከፍትም። የሰዎችን ውድቀት እንድናይ ዓይኖቻችንን አይከፍትም። በሰው መውደቅ፣ በሰው የሆነ ነገር መሆን እንድንዘባበትና እንድንቀልድ እግዚአብሔር ዓይኖቻችንን አይከፍትም። እኔ አንድ ነገር ልንገራችሁ። ምናልባት በመንፈሳዊ ዓለም የበሰለ ሰውን ለማቅናትና ለመመለስ የተቀባ የክርስቶስ ልብ ያለውና የርህራሄ ልብ ያለው አገልጋይ ሜቢ ከሆነ እግዚአብሔር ሚስጥራትን ሊገልጥለት ይችላል። የሰዎችን ለሐሜተኛ ወስዶ ቡና ተራ ሚስጥርን ለሚበትን እግዚአብሔር ሚስጥር አይገልጥም። ሰንበዲ በዝሙት ወድቆ እግዚአብሔር ምስክሬን ነው የምላችሁ፣ በዝሙት ወድቆ ተጨማልቆ እግዚአብሔር ያንን ሰውዬ ሰንበዲ አውጥቶ አደባባይ ላይ እንዲያሰጣው መንፈሳዊ ዓይኖቹን አይከፍትለትም። ለምን መሰለሽ? ሰውየው ይድከምም ምንም ይበልም ልጁ ነውና። አንቺ የልጅሽ ገመና ውጪ ወጥቶ ማንም እንዲሰማው እንደማትፈልጊ ሁሉ እግዚአብሔር የልጆቹ መሰበርና መውደቅ ማንም ዓይኔ ተከፈተ ለሚል ሰው ሰጥቶ እግዚአብሔር አይበትንም። ምናልባት ለሚያቀና የክርስቶስ ልብ ላለው ወንድሜ ልጸልይልህ፣ እንዲያየሁኝ እና ልርዳ፣ ጌታ ያግዛ ለሚል ሰው ምናልባት ጌታ ከተገኘሱ ህድ ዘንድሮ አይደለም አይተን በወሬ እኮ ስማ በለው ሰምተን ቲክቶክ ላይ የምንጣድ ሰዎች ነን። ሚስጥር ለማውራት የሆነ ነገር ለማድረግ መድረክ ላይ የሰንበዲን ሚስጥር አውጥተን ለንግድ ለጨረታ የምናቀርብ በጣም ደፋር ሰዎች እኮ ነን። በጣም ደፋር። ስንት አገልጋይ ይመስልሻል ብላክሜል አድርገው ስንት ሰዎችን የሚጫወቱባቸው አምነዋቸው የትዳራቸውን ሚስጥር አጫውተዋቸው ቢዝነሳቸውን አጫውተዋቸው ብላክሜል አድርገዋቸው ያውልሽ አውጣልሻለሁ ይሄ ፋይል አለ ይሄን ገንዘብ ላኪ ይሄን እንትን አድርጊ አሳይቶኛል መንፈስ ቅዱስ። ህዝቡ ግን አይሰማ። አየ ይሄንን ሁሉ የምታልፈው የምታሸንፈው መንፈሳዊ ዓይን ሲበራ ነው። መንፈሳዊ ዓይንሽ ሲበራ አትሸወጂም። አፖስትልም ነኝ ይበል፣ ፕሮፌትም ነኝ ይበል፣ ከየትም ይምጣ፣ ከመካኒሳም ይምጣ፣ ከመካነ ኢየሱስ ይምጣ፣ ከየትም ከማርስም ይምጣ፣ ከፈለገ መንፈሳዊ ዓይንሽ ከበራ አይሸውድሽም። ሚስ አታረጊውም፣ ታገኘዋለሽ። ኦኬ፣ አይሸውድሽ። ለምን መሰለሽ የሰወዱሽ? ለምን መሰለሽ እማይሆን ነገር ያሉሽ? አልበራም። ይሄኛው ማየት አልቻለም። ማየት ይፈልጋል፣ ግን እንዴት አልፈቀድሽለትም? ዋው! ክብር ለኢየሱስ ይሁን። አያችሁ ጳውሎስ እንደዚህ አለ፣ አንተም ዓይናቸውን ትከፍታለህ አለው። ልክ ዓይናቸውን ስትከፍት አለው ጨለማ ውስጥ መሆናቸውን ያውቃሉ አለ። ወዲያው ወደ ብርሃን ይወጣሉ አለ። ኢየሱስ ክርስቶስ ጌታ ነው። ከዛስ ለካ የሰይጣን ስልጣንና ግዛት ውስጥ ነበርን ብለው ወደ እግዚአብሔር መንግስት ይገባሉ አለ። አሜን ነው ወይ? ዓይኖቻችንን ይክፈት። አያችሁ ሌላው እነዚህን ቃሎች አንብቤ ጨርሻለሁ። አላብዛባችሁ። ኢየሱስ ጌታ ነው። ጳውሎስ እንደዚህ ይላል ኤፌሶን ምዕራፍ 1 ቁጥር 18 ላይ ጳውሎስ እንደዚህ ብሎ ይጸልያል ለኤፌሶን አማኞች።
ወዳጆቼ እንደዚህ ብሎ ይጸልይላቸዋል። ክብር ለኢየሱስ ክርስቶስ ይሁን። እንዲህ ይላል፣ እንዲሁ በእርሱ የተጠራችሁለት ተስፋ፣ እሺ፣ ይህም በቅዱሳን ዘንድ ያለው ክብር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ ዓይኖች እንዲበሩ ለምናለሁ አለ ጳውሎስ። ኢየሱስ ክርስቶስ ጌታ ነው። እንዲሁ በእርሱ የተጠራችሁለት ተስፋ ምን ማለት ነው? በክርስቶስ ኢየሱስ አምናችሁ የተዘጋጀላችሁ ተስፋ አለ። ተስፋው ደግሞ ምን የሚል ነው? የሚፈጸም ነው። ተስፋውን የሰጠው አካል ደግሞ ባለጠጋ ነው። ይህን ተስፋ የሰጣችሁ ማለት ጳውሎስ ኤፌሶን ምዕራፍ 1ን ስታነቡት በሰማያዊ ስፍራ በመንፈሳዊ በረከት የተባረኩበትን ማንነታቸውን በክርስቶስ ያገኙትን ነገር ምናምን ይነግራቸውና ግን አለ ይህንን ሁሉ ነገር ለማወቅ አለ መንፈሳዊ ዓይኖቻችሁ ጤናማ ሊሆኑ ይገባል። መንፈሳዊ ዓይኖቻችሁ ሊበሩ ይገባል። እሱ ሲበራላችሁ ብቻ ነው ማየት የምትችሉት። ማንን ነው ማየት የምትችሉት? ባለጠጋው የሆነው አምላካችሁ። አምላካችሁ በፈውስ ባለጠጋ ነው። አምላካችሁ በበረከት ባለጠጋ ነው። አምላካችሁ በሰላም ባለጠጋ ነው። አምላካችሁ በደስታ ባለጠጋ ነው። ታዲያ ለምንድን ነው ህይወቴ ላይ መምጣት ያቃተው? ማየት አልቻልክ። ኢየሱስ ጌታ። ማየት የእይታ ችግር። አሜን ነው ወይ? አያችሁ፣ ለምንድን ነው የእግዚአብሔር ልጆች ዘመናቸውን በመዞር የሚጨርሱት? ዘመናቸውን ዋጋ በመክፈል የሚጨርሱት? ቤተ ክርስቲያን አብልጣ ከጮኸች፣ ቤተ ክርስቲያን አብልጣ ካገለገለች፣ ቅዱሳን አብልጠው ከጮሁ የሚያስፈልጋቸው ነገር አንድ ነው። መንፈሳዊ ዓይኖቻችንን ክፈት። ባላችሁበት ምድር ላይ ነጋችሁን ማየት ትፈልጋላችሁ? መንፈሳዊ ዓይኔ ጤናማ እንዲሆን ጌታ ሆይ፣ ዓይኖቼ አጥርተው ማየት እንዲችሉ ጌታ ሆይ ዓይኖቼን ክፈትልኝ ብለህ ጩህ። እግዚአብሔር ምስክሬን ነው ምልሽ፣ ለልጆችሽ ከጮውሹ በላይ፣ ለትዳርሽ ከጮውሹ በላይ፣ ለአገልግሎትሽ ከጮውሹ በላይ፣ ለቢዝነስ ከጮውኮ በላይ እኔ ዛሬ እልሃለሁ ዓይኖች እንዲከፈቱ አብልጠህ ጩህ። ዓይኖች አብልጠው እንዲከፈቱ ጩህ። አንጊዜ አትበላም። የሚከስር ዘመን አይኖርህም። የምታለቅስበት ዘመን አይኖርህም። ሰላም የምታጪበት ዘመን አይኖርሽም። ግራ የምትጋቢበት ዘመን አይኖርሽም። ተስፋ አትቆርጪም። ኢየሱስ ጌታ ነው። ሩትን ታቋታላችሁ አይደል? ብሉይ ኪዳን ላይ ሩት ኑሃሚን ከቤተልሔም ወደ ሞዓብ ምድር ባልና ልጆቿን ይዛ መጣ። ባሏም ልጆቿ ሞተው የልጆቿ ሚስቶች ከእንግዲህ በኋላ እኔ ልጅ ወልጄ ላደርስላችሁ ስለማልችል ወደ ቤተሰቦቻችሁ ተመለሱ ስትላቸው ኦርፋን ስማት ተለየቻት ይላል መጽሐፍ ቅዱስ። ሩት ግን ተጠጋቻት ይላል። በጌታ በኢየሱስ ስም ምንድነው ሩትን ወደ ኑሃሚን ያስጠጋት ስንል ምን እንደሆነ ታውቃላችሁ? እይተዋ ታውቃላችሁ? የኑሃሚንን አምላክ አይታዋለች። ያህዌን አይታዋለች። የማይጥል እንደሆነ፣ የእንደገና አምላክ እንደሆነ፣ የሚክስ እንደሆነ፣ የሚያነሳ እንደሆነ፣ የሚባርክ እንደሆነ አይታዋለች። ከዛ እንደዚህ አለቻት፣ በፍጹም አልመለስም አለች። ለምን? አይቼዋለሁ። ያየ አያፈገፍግም። ያየ እጅ አይሰጥም። ያየ አይመለስም። ያየ የሆነ መከራ ምናምን ሲያጋጥመው ነጠላውን አዘግዝቆ እየየ ሲውል አይውልም። ያየ ወደፊት ነው። ተነሽ አለቻት። ዳይ ወዴት? ወደፊት። ኖ አልመለስም፣ ሞቴን እመርጣለሁ። እንደውም ትሰሚኛለሽ አለቻት። አምላክሽ አምላኬ ይሆናል፣ ሕዝብሽ ሕዝቤ ይሆናል።
በምትቀበሪበት ምድር እኔ ሞቼ እዚያው ምድር ላይ ቀብሬ ይሆናል አለቻት። ለምን አይታለች። ስታይ እግዚአብሔር ምስክሬን ነው ምልህ፣ የትኛው መንግስት አያስቆምህም። ስታይ የትኛው በሽታ አያስቆምሽም። የትኛውም ቻሌንጅ አያስቆምሽም። የትኛው ሟርተኛ ጠንቋይ አያስቆምሽም። ለምን በራችን ላይ ዶሮ አይደለም የተቀለበ ዘንዶ አይጥሉ። እግዚአብሔር ምስክሬን ነው የምልሽ፣ ወደፊትና ወደፊት እንሄዳለን። ኢየሱስ ጌታ ነው። አንቺ ስታንዳርድሽ ሰማይ ነው እንጂ ስታንዳርድሽ የሆነ ግለሰብ አይደለም። ስታንዳርድሽ እግዚአብሔር ያየልሽ ነው እንጂ ስታንዳርድሽ የሆነ ሰፈር ውስጥ ያለ የሆነ ጠንቋይና ሟርተኛ ያወራው አይደለም። እከሌ አልተሳካለትም እና እኔም አይሳካልኝም ብለሽ ልታውጂ ነው? ኖ መጽሐፍ ቅዱስ ይሳካልሻል ነው የሚልሽ። እከሌ በሆነ ነገሩ ፍሬ አላፈራምና እኔ ኖ አንቺ ፍሬ እንድታፈሪ ነው የተጠራሽው። እነከሌ ጨለማ ሆኖ በጨለማ ነገር ውስጥ ዞሩና ኖ አንቺ ብርሃን ተደርገሽ ዓለም ላይ ወጥተሻል። ገና ብርሃን ትሆኛለሽ ሳይሆን አንቺ ራስሽ የዓለም ብርሃን ነሽ። እናንተ የዓለም ብርሃን ናችሁ። እናንተ የዓለም ጨው ናችሁ ነው ያለን መጽሐፍ ቅዱስ። ታውቃላችሁ የቆሮንቶስ ቤተክርስቲያን ላይ በቆሮንቶስ ቤተክርስቲያን ውስጥ በጣም ብዙ ኃጢአቶች፣ በጣም ብዙ ድካሞች፣ በጣም ብዙ ስህተቶች ነበሩ። ቅዱሳን መጽሐፉን ስታነቡት በጣም አብሶ አንደኛ ቆሮንቶስ ላይ በጣም መለያየት ነበር፣ ዝሙት ነበር፣ የጌታ እራት ሲበሉ በጣም ብዙ የማይገቡ ነገሮች ያደርጉ ነበር እና ሰዎቹ በጣም ከሚደረገው ነገር የተነሳ ህይወታቸው በጣም በወቀሳ ውስጥና በእንትን ውስጥ ሆኖ መጨረሻ ላይ በጣም ተስፋ መቁረጥ ውስጥ ሆኖ ጳውሎስ ግን መጥቶ ብዙ ነገሮችን እያስተካከለ አንድ ነገር ግን አላቸው፣ ኢየሱስ ክርስቶስ ጌታ ነው። እናንተ የቆሮንቶስ አማኞች አላቸው፣ ክርስቶስ ዛሬም በእናንተ ኃይለኛ ነው አላቸው። ኢየሱስ ጌታ ነው ማለት በቃ አብቅቶልናል፣ በቃ እግዚአብሔር ትቶናል ከእንግዲህ በኋላ ባሉበት ጳውሎስ መጣና እንደዚህ አላቸው። ብድግ ሲያደርጋቸው ትሰማላችሁ አላቸው፣ በእናንተ ውስጥ አላቸው ክርስቶስ ዛሬም ኃይለኛ ነው። ምናልባት ደክመ ሊሆን ይችላል፣ ክርስቶስ ግን በአንተ ውስጥ አልደከመም። ምናልባት አቅቶች ሊሆን ይችላል፣ ክርስቶስ ግን በአንቺ ውስጥ አላቃተውም። ምናልባት መንበርከክ ደክሞች ሊሆን ይችላል፣ ዛሬም ግን ክርስቶስ በውስጥሽ ኃይለኛ ነው። እሱ ብርቶችን አይደለም ሊጠራ የመጣው፣ እሱ ጻድቃንን አይደለም ሊጠራ የመጣው። እሱ እስቲል ናው ድረስ ኃጢአት ውስጥ ያሉትን ሊያወጣ ነው የመጣው። እስቲል ናው ድረስ የደከሙትን ሊያበረታ ነው የመጣው። ኢየሱስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? አየሽ፣ እግዚአብሔር ዛሬ መንፈሳዊ አይኖችሽ እንዲከፈቱ ነው የሚጠብቀው። አንዳንድ ጊዜ እግዚአብሔር እንዲህ የሚል አይመስላችሁ? ምን አለ ልጆቼ እኔ ያየሁትን ማየት ቢጀምሩ፣ እኔ ያየሁላቸውን አይተው መኖር ቢጀምሩ የሚል አይመስልሽም? ኢየሱስ ጌታ ነው። የተዘጋጀልሽን ክብር እግዚአብሔር ምስክሬን፣ የተዘጋጀልሽን ትዳር፣ ከጉልበትሽ የሚወጡትን ልጆች፣ በረከትሽን፣ ጤንነትሽን እግዚአብሔር ኢንጆይ እንድታደርጊበት ይፈልጋል፣ እንድታዩ ይፈልጋል። ታውቂያለሽ፣ ያየሽውን ነገር ስላመንሽው መኖር ትጀምሪያለሽ። አንድ ጊዜ አረሳ አንድ ሰው በከፍተኛ ሁኔታ ታሞ ሆስፒታል ይዤው ሄድኩኝ እኔ ራሴ እና ጸልይለት ነበር። በጣም እጨነቅለትም ነበረ በሰዓቱ እና በጣም ስለምጸልይለት በጣም ስለ ጤንነቱ እና አንድ ቀን ጌታ ማለት ሆስፒታል በነበረበት ሰዓት ቅዱሳን በጣም በቃ የሚደብር ህመምም ላይ ነበር። ፊዚካሉ በጣም ቀንሶ ነበርና
አንድ ቀን ምሽት ላይ ግን መንፈስ ቅዱስ አሳየኝ። በሕያው እግዚአብሔር ፊት ነው የምላችሁ። እና አየሁት ድኖ ሰውነቱ ሙልት ብሎ ምናምን አየሁት፣ ወፍሮ ምናምን በቃ ልነግራችሁ አልችልም። አየሁት እና ነገርኩት። አስታውሳለሁ ለእናትየውም ነገርኳት። በጣም አምሮበት ወፍሮ ድኖ መንፈስ ዓለም ላይ አየሁት አልኳት። እሱ በቃ 50 ይሁንልኝ ምናምን አለ። እኔ ግን አይቼሃለሁ መንፈስ ዓለም ላይ አልኩት። ያሁኑን እንዳታየው አልኩት። ይሄ አሁን የሆንከውን እሱን እንዳታየው፣ መንፈስ ዓለም ላይ ግን ወፍረ አምሮብህ አይቼሃለሁ አልኩት። እግዚአብሔር ምስክሬን ነው ምላችሁ። ሊትራሊ እንዳየሁት ሆነ ልጁ። ጌታ እንዳሳየኝ ሆኖ አየሁት ልጁ። ኢየሱስ ክርስቶስ ጌታ ነው። በቃ አየሁት ሊትራሊ አየ። ወይኔ ጌታ ኢየሱስ ይኸውልሽ፣ አንቺ አሁን እዚህ ያለችው ሜርሲና መንፈስ ዓለም ላይ ያለችው ሜርሲ ይለያያሉ። እግዚአብሔር እዚህ ያለችው ሜርሲ ሳይሆን መንፈስ ዓለም ላይ ያለችውን ሜርሲን እንድታያት ነው የሚፈልገው እግዚአብሔር። አየ፣ ያንን ካየችው እቺኛዋን ሜርሲን ሳይሆን የምታምነው ያቺኛዋን ሜርሲን ነው የምታምነው። ብዙ ሰው ለምን መሰላችሁ ጸሎቱን አሜን ብሎ ለመቀበል የሚተናነቀው? ፊዚካል ዓለም ላይ ያለውን ማንነቱን እያየ ስለሆነ ነው። በየትኛው? በዚህኛው አይኑ። በመንፈሳዊ አይኑ ግን ያኛውን ካየው ያኛው ይበልጣል። እዚህ ያለችው ሐረግ ፊዚካሊ በዚህ በሰውነቷ ያለችው ሐረግ ውሸት ነች። እውነተኛዋ ያችኛዋ ነች። የትኛው? እግዚአብሔር ዓለም ውስጥ ያለችው በአብ ቀኝ የተቀመጠችው እውነተኛው ሐረግ እሷ ነች። እግዚአብሔር ያችኛዋን ሐረግ ነው እንጂ እንዲኖር የሚፈልገው እችኛዋን ሐረግ እዚህ ምድር ላይ እንድትኖራት አይደለም የሚፈልገው እግዚአብሔር። አየ፣ ያችኛዋ በዚህችኛዋ ትገለጣለች። የምላችሁ እየገባችሁ ነው ወይ? አላከበድኩትም አይደል? ኢየሱስ ጌታ ነው። እሺ ልመለስ። ኦኬ፣ እነዚህን ነገሮች ብዬ ልጨርስሽ። እሺ፣ የውጭውን አይን ብዙ ነገሮች ጤንነቱን እንደሚጎዱት፣ የትኛው? ይሄንን አይን ብዙ ነገሮች ጤንነቱን እንደሚጎዱት አይደለ? ገጠር ዓለሙ ላይ ትራኮማ ይሉታል፣ ምናምን ይሉታል፣ ይሄ ሞራ ይሉታል፣ ምን ይሉታል አይደል? የዚህን አይን እንደሚጎዳው ሁሉ እይታውን እንደሚገድበውና እንደሚከለከለው ሁሉ በደንብ ስሙኝ ጋይስ። እዚህ ጋር ይኸውላችሁ የውስጠኛውን አይን የሚጎዱትና እንዳያይ የሚያደርጉት ወይም በትክክል እንዳይመለከቱት የሚያደርጉት 3 ነገሮች አሉ። ዛሬ መንፈስ ቅዱስ ካስተማረኝ የትኛው? የውስጠኛውን አይናችንን እንዳይመለከት እንዳያይ እንደሚገባ አጥርቶ ነገሮችን እንዳይመለከት የሚያደርጉት 3 ነገሮች አሉ። አንደኛው ፍርሃት ነው። ፍርሃት። ኢየሱስ ጌታ ነው። አንደኛው ምንድነው? ፍርሃት። ኦኬ፣ እሺ፣ ፍርሃት ማቴዎስ ወንጌል ምዕራፍ 14 ላይ እንሂድ። በጣም መወደው ቃል፣ ብዙ ጊዜ የምማርበት ቃል። ይኸውላችሁ በደንብ ስሙኝ። ፍርሃት ማቴዎስ ምዕራፍ 14 ቁጥር 22 ላይ ወዲያውኑ ደቀ መዛሙርት በጀልባ ተሳፍረው ወደ ማዶ እንዲቀድሙት አዘዛቸው። እርሱም ህዝቡን ለማሰናበት ወደኋላ ቀረት አለ። እንግዲህ ጌታ ኢየሱስ ክርስቶስ በዙሪያ በጣም ብዙ ህዝብ ነበር። ካስተማረ ከነገራቸው በኋላ ደቀ መዛሙርትን ወደ ማዶ ተሻገሩ አለና በጀልባ አሳፍሮ ላካቸው። ከዛስ እሱ ደግሞ ህዝቡን ለመሸኘት ወደኋላ ቀረት አለ። ኦኬ፣ እንዲህ ይላል። ህዝቡንም ካሰናበተ በኋላ ለመጸለይ ብቻውን ወደ ተራራ ወጣ ይልና በጨለመ ጊዜ ብቻውን በዚያ ነበር። በዚያ ጊዜ ጀልባዋ ባህሩን ዘልቃ እየተጓዘች ሳለች ነፋሱ ተነስቶ በማዕበል ትንገላታ ጀመር። ምኗ? ጀልባዋ። በደንብ ስሙኝ ጋይስ። ከዛ እንደዚህ ይላል። ከሌሊቱም በ4ኛው ክፍል ኢየሱስ በባህር ላይ እየተራመደ ደቀ መዛሙርቱ ወዳሉበት መጣ። አሜን ነው ወይ? ደቀ መዛሙርቱ ባህር ላይ ነው ያሉት። ከግራ ከቀኝ ማዕበልና ወጀብ
እጅግ በጣም መከራ እያበላቸው ነው። ጌታ ኢየሱስ ደግሞ ባህሩ ላይ የትኛው ማዕበሉ ወጀቡ ያለበት ባህር ላይ ወክ እያደረገ መጣ። ቀጥሎ እንደዚህ ይላል፣ ደቀ መዛሙርቱም በባህሩ ላይ እየተራመደ ሲመጣ ባዩት ጊዜ ፈሩ፣ እነርሱ ምትሃት ነው በማለት በፍርሃት ጮሁ። ቁጥር 27 ላይ እንደዚህ ይላል፣ ኢየሱስም ወዲያውኑ አይዟችሁ እኔ ነኝ አትፍሩ አላቸው። አሁን ዋና ነጥብ እዚህ ጋር ነው። ጴጥሮስም ጌታ ሆይ አንተ ከሆንክስ፣ ኢየሱስ የእግዚአብሔር ልጅ በውሃ ላይ እየተራመድኩ ወደ አንተ እንድመጣ እዘዘኝ አለው። መምጣት እፈልጋለሁ፣ ግን ባህሩ ያንተን ድምፅ መስማት አለበት፣ ውሃው መሬት መሆን አለበት እያለው ነው። ኢየሱስ ጌታ ነው። ከዛ ቁጥር 29 ላይ ብቻዋን የተቀመጠች ቃል አለች፣ እንደዚህ ይላል፣ እርሱም ና አለው። አሁን የጴጥሮስ እርምጃ የጴጥሮስ ህይወት ያለው ና የምትለው ቃል ላይ ነው። ይኸውልህ እርሱም ና አለው። ከዛስ ጴጥሮስ ከጀልባው ወርዶ በውሃው ላይ እየተራመደ ወደ ኢየሱስ አመራ። አሁን ና ተብሏል። ጴጥሮስ ወክ ማድረግ ጀምሯል። ምን ላይ? ውሃ ላይ። ቁጥር 30 ላይ ግን እንደዚህ ይላል፣ ነገር ግን ይላል ኢየሱስ ጌታ ነው፣ የነፋሱን ኃይል ምን ባለ ጊዜ? ባየ ጊዜ ፈራ። ጌታ ኢየሱስ። በቃ ብዙ ሰው እኮ እዚህ ጋር ነው ችግሩ። ይኸውላችሁ ነገር ግን የነፋሱን ኃይል ባየ ጊዜ ፈራ፣ መስመጥም ጀመረ። ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስም ወዲያው እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ተጠራጠርክ አለው ብሎ አወጣው። ከምን ውስጥ? ከውሃ ውስጥ። ጴጥሮስን ያሰመጠው ምንድን ነው? ፍርሃት። ፍርሃት ያየሽውን እንዳትኖሪው፣ ያየሽውን እንዳትራመጂበት፣ ያየሽውን እንዳታደርጊው ያደርግሻል። ብዙ ሰው በቃ ትዳር ይፈልጋል፣ ልጅ ይዞ ማለት ለምን አታገቢም? የዘንድሮ ኑሮ እያየሽው ብዙ ሰው ማገልገል ይፈልጋል፣ ግን ዱላና ስድብ ደግሞ ይፈራል። ሳገለግል እኮ አይቻለሁ በምን በራእይ። ታዲያ ለምን አታገለግልም? አይ ትንሽ መከራው። ኧረ እባክህ አየ ያየኸውን ህይወት እንዳትኖር አንደኛ የሚያደርግ ፍርሃት ነው። አየ ፍርሃት የእይታሽ ጠላትሽ ነው። የመጀመሪያው ደረጃ ፍርሃት የእይታክ የራእይክ ጠላት ነው። ፍርሃት እግዚአብሔር ያየልሽን እንዳትኖሪ ያደርግሻል። ኢየሱስ ጌታ ነው። ይሰማል አይደል ድምጼ? ቅዱሳን ዋው! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኦኬ። ፍርሃት እኔ እፈራለሁ ለመጸለይ። ለምንድን ነው የምትፈሪው? እግዚአብሔር ካለሽ ለምን ነው የምትፈሪው? እግዚአብሔር ተማምኖብሽ ከተናገረብሽ በህይወትሽ አንቺ የምትፈሪው ለምንድን ነው? መጽሐፍ ቅዱስ ምንድን ነው የሚለው? የሚያምኑት እነዚህ ምልክቶች ይከተላቸዋል አይደለ? እባብና ጊንጡን ይረግጣሉ፣ የሚገድል ነገር ቢጠጡ አይሞቱም፣ እጆቻቸውን በድዊ ላይ ይጭናሉ፣ ከዛስ ይፈወሳሉ። አንቺ ሰንበድ እንዲጭንልሽ ለምን ትጠብቂያለሽ? አንዳንዴም ራስሽ ላይ መጫን ተለማመጂ፣ በጌታ በኢየሱስ ክርስቶስ ስም ብለሽ። ህዲ የሆነ ቀጠሮ የሚያስይዝሽን አገልጋይ ለምን ትጠብቂያለሽ? አንቺ ለቤትሽ ምርጥ ነብይ ነሽ። እግዚአብሔር ምስክሬ ነው የምልሽ። አንቺ ለቤትሽ እንዳንቺ ስማርት ነብይ የለም። እንደውም አንቺ ለልጆችሽ ስትተነቢ አትስቺውም ነው የምልሽ። ለትዳሪ ስትተነቢ እግዚአብሔር ይልሽ አካል ያለብሰዋል። ኢየሱስ ክርስቶስ ጌታ ነው። ለቢዝነስሽ ስትናገሪ እግዚአብሔር አካል ያለብሰዋል። አንቺ ለቤትሽ አገልጋይ ነሽ። ብዙ ሰው የሆነ የተቀባ፣ አንቺ የተቀባሽ ነሽ እኮ። እግዚአብሔር ይልሽ በተለየ ማንንም አልቀባም። አዲስ ኪዳን ላይ ልንገራችሁ ጋይስ፣ እዚህ ጋር በተለየ ማንንም አልቀባም። እግዚአብሔር የቀባው አንድ ልጁን ነው። እግዚአብሔር ዘይቱን ራሱ ላይ አፍሶታል።
አካሉ ላይ ሁሉ ዘይቱ ፈሷል። አንቺም ከአካሉ ብልቶች ውስጥ አንዱ ነሽ። ወይ ጆሮ ነሽ፣ ወይ አፍንጫ ነሽ፣ ወይ አይን ነሽ፣ ወይ የሆነ ነገር ነሽ። ስለዚህ ዘይቱ ደርሶሻል፣ ቅባቱ ደርሶሻል። እስቲ የሆነ ሰው እኔ ተቀብቻለሁ ብሎ ይጻፍ። መቼም ይህን ቃል ተፈሩታላችሁ። ዛሬ ጻፉልኝ። ኢየሱስ ጌታ ነው። ተቀብቻለሁ ብላችሁ ጻፉ። ተቀብቻለሁ። ተቀብተሻል። ኢየሱስ ጌታ ነው። ተቀብተሻል። ተቀብተሻል። እግዚአብሔር በተለየ እንትናን ቀቡልኝ ብሎ መልአክ አላከም። የብሉይ ኪዳን አሰራር ሌላ፣ የአዲስ ኪዳኑ አሰራር ሌላ ነው። አንቺ ተቀብተሻል። አሜን ነው ወይ? አያችሁ፣ የመጀመሪያ የውስጠኛው አይናችሁ እንዳይመለከት የሚያደርገው ፍርሃት ነው። ፍርሃትን ከህይወታችሁ አስወግዱ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ነው ያለው ዳዊት። እግዚአብሔር እረኛሽ ነው። የሚያስፈልግሽን አቅርቦት ይዞልሽ ይመጣል። በመገረፉ ቁስል ተፈውሻለሁ ይላል መጽሐፍ ቅዱስ። አንቺም ልጆችሽም ቤትሽም ሆስፒታል የምትገቡበት ገንዘባችሁን ሆስፒታል የሚበላበት ምንም ምክንያት የለም። በመገረፉ ቁስል ተፈውሳቸዋል። አንቺ በምድራዊ ብቻ አይደለም፣ ማንም ሊደርስበት ባልቻለው በሰማያዊ ስፍራ በረከት ተባርከሻል፣ ተባርካል። ኤፌሶን ምዕራፍ 1:2 ላይ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት የኛ አባት የሆነው ይባረክ። አንቺ ተባርከሻል። ገና ትባረካለሽ ሳይሆን ኦሬዲ አንቺ ተባርከሻል። እግዚአብሔር ምስክሬን ነው ምልሽ። ብታቂ እኮ ማለት ነው አንቺ የረገጥሽበት ቤት በረከት ነው። አንቺን የጨበጠሽ ሰው ተባርኳል። አንቺ 5 ደቂቃ ቆመሽ ያወራሽው ሰውዬ ሰላም ተመልሶለታል። አንቺ 5 ደቂቃ ቆመሽ ያዋየሽው ያናገርሽው የጸለይሽለት ሰው እግዚአብሔር ምስክሬን ነው ምልሽ እድለኛ ነው። ለምን መሰለሽ? you are blessed። አንቺ የተባረክሽ ነሽ። አንቺ የተረገምሽ አይደለሽም። አንቺ የዘር ማንዘር እርግማን የሚከተልሽ አይደለሽም። አንቺ ራስሽ በረከት ነሽ። አሜን ነው ወይ? አንቺ ራስሽ በረከት ነሽ። በረከት ጠባቂ አይደለሽም። የቡና ባንክ ይዘው የንግድ ባንክ ይዘው የአዋሽ ባንክ ይዘው እንደሚሰለፉት አይደለሽም። አንቺ ራስሽ በረከት ነሽ። በረከትን የምትከተይ ሳይሆን አንቺ ራስሽ በረከት የሚከተልሽ ነሽ። አሜን ነው ወይ? ራስሽን ስትጠሪ ራስሽን ስታወሪ እንደዚህ ልታወሪ ይገባል። የመጀመሪያ ፍርሃትን ከህይወትሽ ላይ አስወግጂ። አጣለው፣ እከስራለው፣ ይጨነግፋል፣ ልጄ እንዲህ ትሆናለች እንዳትይ በስተት ከአፍሽ ላይ የስንፍናን ቃል አጥፊ። ከአፍሽ ላይ የስንፍና ቃላቶችን አጥፊ። ሰው የፈለገውን ፊውቸር ሊመለከት ይችላል። አንቺ ፊውቸርሽን የምታዩ በእግዚአብሔር ቃል ነው። ነገሽን የምታዩ በእግዚአብሔር ቃል ነው። ይሳካልኛል፣ ዛሬ ሞክሬ ስቼዋለሁ፣ ነገ ግን አገኘዋለሁ። ዛሬ ምናልባት ተቀምጬ ሊሆን ይችላል፣ የሚገርም ቦታ ግን እቀመጣለሁ ከሆነ ቀን በኋላ። ኢየሱስ ክርስቶስ ጌታ ነው። አይሽ እኔ ሞቲቬት እያደረግኩሽ አይደለም፣ የእግዚአብሔር ቃል ያለውን እየነገርኩሽ ነው። ኦኬ፣ እኔ እያወራውሽ ያለሁት የእግዚአብሔር ቃል እያለሽ ያለውን ነው። አሜን ነው ወይ? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንተም እግዚአብሔር አምላክን ታመልካለህ፣ እርሱም እህልና ውሃን ይባርክልሃል ነው የሚለው። አሜን ነው። እሱም ካንተ የሚጠበቀው አምላክን ወርሺፕ ማድረግ ነው። ለአምላክ ሰሚት መሆን ነው። ለአምላክ መገዛት ነው። ለድምፁ መገዛት ነው። ከዛስ እሱ ይባርካል። እግዚአብሔር ምስክሬ ነው የምልሽ። ይኸውልሽ አንቺ ተቀምጠሽ እየጎተተ ያመጣዋል እግዚአብሔር እንደ ማግኔት። ይኸውልሽ ከላብ ህይወት ትወጫለሽ፣ ከጥረት ህይወት ትወጫለሽ፣ ከልፋት ህይወት ትወጫለሽ፣ ከቀመር ህይወት ትወጫለሽ። ምንሽ መንፈሳዊ አይንሽ ማየት ሲጀምር። የመጀመሪያው ደረጃ ፍርሃት ከህይወታችን እናስወግድ። ሁለተኛ ኃጢአት። ዋነኛው ጉዳይ ይሄ ነው። ሌላው እይታችሁ ሩቅ እንዳይሆን መንፈሳዊውን ዓለም እንዳታዩ ከሚያደርጋችሁ ነገር አንዱ ኃጢአት ነው። ኃጢአት ታውቃላችሁ? ኃጢአት
ከባድ ትራኮማ ነው ለመንፈሳዊ አይን። የእግዚአብሔርን ዓለም አጥርተን እንዳናይ ከሚያደርገን ነገር አንዱ ኃጢአት ነው። ኃጢአት ብቸኛው መሳሪያው ለኃጢአት መሞት ነው። ኢየሱስ ጌታ ነው። ሮሜ መጽሐፍ ምዕራፍ 6 ላይ እንዲህ ይላል። ሮሜ መጽሐፍ ምዕራፍ 6 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? ከቶ አይሆንም። ለኃጢአት ሞተናል። አሜን ነው ወይ? ኧረ የሆነ ሰው ሞቻለሁ ይበል። ዛሬ አውጁ። ሞቻለሁ በሉ። ሞቻለሁ፣ ለኃጢአት ሞቻለሁ፣ ሞቻለሁ በሉ። እግዚአብሔር ምስክሬን አውጁ። ዛሬ ላያችሁ ላይ ሞቻለሁ። ተናገሩት። ዛሬ አውጡት። ሞቻለሁ በሉ። ኢየሱስ ጌታ ነው። እንደዚህ አለ ጳውሎስ። ታዲያ ከእንግዲህ በኋላ በኃጢአት እንመላለስ አለ? ኖ አይሆንም አለ። በኃጢአት አንመላለስም አለ። አሜን ነው ወይ? በኃጢአት አንመላለስም፣ በኃጢአት አንመላለስም። ለምንድን ነው በኃጢአት አንመላለሰው? ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? በኢየሱስ ክርስቶስ ከእርሱ ጋር አንድ እንድንሆን ከተጠመቅን ከሞቱ ጋር አንድ እንኖር ዘንድ ተጠምቀናል ማለት ያን ጊዜ ትዝ አይላችሁም ወይ? ስንጠመቅ ኦልሬዲ ለኃጢአት ሞተናል። እኛ ከእንግዲህ በኋላ እኛ ላይ ኃጢአት ሊሰራ አይችልም። ኃጢአት አይመጥነንም። ስድብ አይመጥነንም። ሐሜት አይመጥነንም። ጥላቻ አይመጥነንም። ወዳጆቼ ኃጢአት መንደር መገኘት አይመጥነንም። እኛ ሃይ ሌቭል ነን። አያችሁ፣ እኛ መንፈሳዊውን ዓለም ለማየት የተጠማን የተራብን ሰዎች ነን። ስለዚህ ኃጢአት በህይወታችን ምንም ነገር አይሰራም። አያችሁ፣ የመጀመሪያ ደረጃ ህይወታችንን ገድቦ የሚይዝብን እይታችንን ገድቦ የሚይዝብን ኃጢአት ነው ጋይስ። እኔ እውነት ልበላችሁ ቅዱሳን፣ በጣም የምወዳችሁ በጣም የማከብራችሁ ወዳጆች፣ አንድ ጥያቄ ልጠይቃችሁ። እውነት ኃጢአት የሰራን ቀንና ኃጢአት ያልሰራን ቀን አንድ ነን? በኃጢአት የዋልን ቀንና በኃጢአት ያልዋልን ቀን አንድ ነን? ስናማ የዋልን ቀን፣ ስንጠላ የዋልን ቀን፣ ሰንበዲን የሆነ ነገር ክፋት ስናስብበት የዋልንበት ቀንና የጸለይን ቀን፣ የእግዚአብሔርን ቃል ያነበብን ቀን፣ ለሰዎች መልካምን የተመኘንበት ቀን፣ ለሰዎች ያለንን ለመስጠት ራሳችንን አንጠፍጥፈን የተመኘንበት ቀን፣ ያ ቀንና ያ ቀን እኩል ነው? አይደለም። የጸለያችሁ ቀን፣ እግዚአብሔር ቃል ያነበባችሁ ቀን፣ የሆነ ወንድምን ደውላችሁ ያጽናናችሁ ቀን፣ ያበረታችሁ ቀን፣ ያ ቀን እኮ መንፈሳዊ አይናችሁ ማየት ይጀምራል። ደስታ ይሰማችኋል። የወደፊት ህይወታችሁን ስታስቡና ስታዩት መልካም ሆኖ ታዩታላችሁ። ለምን መሰላችሁ? ራሳችሁን ከኃጢአት ስላራቃችሁ። ኃጢአት ሁለተኛው መንፈሳዊ እይታችንን የሚገድብብን ነው። ሌላው ሶስተኛ ሰይጣን። ኢየሱስ ጌታ ነው። ሰይጣን ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 ላይ እንደዚህ የሚል ቃል አለ። ይሄን ቃል ተናግሬ ልጨርስሽ። ዋው! ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር አምሳል የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያዩ። ምን እንዳይሉ? እንዳያዩ። የዚህ ዓለም አምላክ የማያምኑትን ሰዎች ልብ አሳውሯልና። ምን እንዳይሉ? እንዳያዩ። እንዲያዩ እኮ ተፈቅዶላቸዋል። ማየት እንዲችሉ እኮ እግዚአብሔር ፈቅዷል። ግን የዚህ የጨለማው ዓለም መሪ ዲያብሎስ ሰይጣን እይታቸውን ገድቦታል። ምን እንዳይሉ? እንዳያዩ። አያችሁ፣ ሰይጣን ሁልጊዜ የሚሰራው ነገር ምንድን ነው? እግዚአብሔር ያየላችሁን እንዳታዩ። ሁልጊዜ አሁን እየሆነ ያለውን ሁኔታ እንድታዩ፣ ከዛስ እንድታዝኑ፣ ልባችሁ እንዲሰበር፣ እንድትቆዝሙ፣ ጸሎት እንድታቆሙ፣ ቸርች መሄድ እንድታቆሙ፣ መንፈሳዊ ነገር ማድረግ እንድታቆሙ ነው ሁልጊዜ ጥረቱ እሱ።
እኔ ግን አንድ ነገር ድንገራችሁ፣ እግዚአብሔር ምስክሬ ነው የምላችሁ፣ አሁን ካላችሁበት እግዚአብሔር ያየላችሁ በእጥፍ ይበልጣል። ጳውሎስ እንደዚህ አለ፣ የጊዜውን እያየን አንድከም አለ። የጊዜውን እያየን እጅ አንስጥ አለ። የጊዜውን እያየን አንዛል አለ። ለምን? እግዚአብሔር ያዘጋጀው ይበልጣል አለ። አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ዋው! እይታችን ይመለስ። አሜን። መንፈሳዊ እይታችን ይመለስ። መንፈሳዊ እይታችን ይመለስ። እስቲ ጥቂት ደቂቃ እንጸልያለን አብረን። ጌታ ሆይ በሉት፣ መንፈሳዊ ዓይኖቼን መልስልኝ በሉት። አሁን ባላችሁበት ስፍራ፣ ስራ ቦታ ልትሆኑ ትችላላችሁ፣ ተኝታችሁ ሊሆን ይችላል። ብቻ እንደፈለጋችሁ ባላችሁበት ቦታ ላይ አንድ ጥያቄ ጠይቃችኋለሁ። ቅዱሳን ጌታን ዛሬ አንድ ጥያቄ ጠይቁት። ማየት እፈልጋለሁ በሉት። ጌታ ሆይ ማየት እፈልጋለሁ። በድንግዝግዝ መመላለስ አልፈልግም። እንዲሁ መመላለስ አልፈልግም። ጌታ ሆይ እንደዚሁ መመላለስ አልፈልግም። ማየት እፈልጋለሁ። መመልከት እፈልጋለሁ። ያየህልኝን መኖር እፈልጋለሁ። ወደ ተናገርከኝ ስፍራ መሄድ እፈልጋለሁ። ኢየሱስ ጌታ ነው። ወደ ተናገርከኝ ጌታ ሆይ ወደ አሳየኸኝ ጌታ ሆይ አንተ ወዳየህልኝ፣ አብርሃም ወዳየህለት እንደሄደ፣ ዮሴፍ ወዳየህለት እንደሄደ ኢየሱስ